ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን ይዤላችሁ የቀረብኩት ለሚስቴ ባል ፍለጋ የተሰኘ 2009 ዓ.ም በአዘርግ ከታተመው መጽሐፍ ውስጥ ይሆናል። በዚህ መጽሐፍ ውስጥ ደራሲው ቀጥታ የጻፋቸው አንዳንድ ቃላቶችን ለአድማጭ በሚመች መልኩ ቀይር በማድረግ አቅርቤላችኋለሁ። እንደተለመደው ትረካውን ሲጀምሩ ላይክ ማድረግውን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ስል በትህትና ጠይቃለሁ። ወደ ትረካው። ለሚስቴ ባል ፍለጋ ከአዘርግ 2009 ዓ.ም። ከየት ልጀምርላችሁ? በቃ ስለ ራሴ ትንሽ ልደስኩር። እኛ ኢትዮጵያውያን ትልቁ ችግራችን ስለ ራስህ ሌላው ሰው እንጂ ራስህ አትናገር፣ ራስህን አታድንቅ እንላለን። ይህ ለኔ ከንቱ አባባል ነው። እንደውም ሳስበው ወደ ኋላ ያስቀረን ይሄ ነው። በእኛ ሀገር ባህል አንድ ደራሲ ድርሰቱን ምርጥ ነው ካለ፣ አንድ ሙዚቀኛ ሙዚቃውን ምርጥ ነው ካለ፣ አንድ ሰዓሊ ስዕሉን ካደነቀ እንዴት ስለ ራሱ ይጮሃል፣ ያደንቃል፣ ጉረኛ ነው ወዘተ ይላሉ። በተለይ በዚህ ጉዳይ ከበላይ ጋር ተጣልተናል። በላይ ማን ነው የሚል ካለ በቃ አንድ የተነፋ ኢትዮጵያዊ ነው ብላችሁ አስቡት። ራሱ ነው ዘወትር ይሄን ቃል የሚጠቀመው። ህይወት ነፋችኝ፣ ሚስቴ ነፋችኝ፣ ሰይጣን ነፋኝ፣ ሰው ነፋኝ፣ መጠጥ ነፋኝ፣ በሁሉ ነገር ተነፍቻለሁ ባይ ነው። በልሽ ተመልከት እስኪ ምርጥ አልጋ አልሰራሁም ስለው የራስህን ስራ አታድንቅ ይለኛል። ለምን? ያንተን ስራ ማድነቅ ያለበት ሌላው ሰው ነው። ለምን? ማንም ለራሱ አሳንሶ የሚናገር የለም፣ ሚዛናዊ አትሆንም። በዚያ ላይ የራስህ ድክመት ለራስህ አይታየህም። ይህን አይነት አመለካከት የሚመጣው እኮ በራስ ያለ መተማመንና የራስን ብቃት ካለማወቅ ነው። አንድ ሰው በራሱ የሚተማመን ከሆነ የሥራው ነገር ምርጥ ይሁን መለስተኛ ህሊናው ይነግረዋል እንጂ ለሌላ ሰው ህሊና ገለጻና ዳኝነት ጥገኛ አይሆንም። የቀርከሃ ወንበር፣ አልጋ፣ ጠረጴዛ፣ ጌጣጌጦችን የምሰራው ይህ ተነፍቻለሁ የሚለው በላይም አብሮ ነበር የሚሰራው። ሁልጊዜ ራሱን አሳንሶ ስለሚመለከትና በሐሳብ ብዙ ጊዜ ስለማንስማማ ለሁለታችንም ደህንነት ሲባል በጠረጴዛ ዙሪያ ተቀምጠን በማውራት አባረርኩት። ቀርከሃ ቤቱ የራሴ ነው። በቅርብ ጊዜ ሆቴሎች፣ ቡና ቤቶች፣ ባህላዊ ቤቶች፣ ሀብታሞች ምርቴን በጣም እየገዙት ነው። 5 የነበሩ ሰራተኞቼ 25 ደርሰዋል። ታዲያ አንድ ወቅት ራሴ የተፈላሰፌ ምርጥ የቀርከሃ አልጋ ሰራው። ይህን ምርጥ የቀርከሃ ስራ በ4000 ብር መግዛት ይችላሉ የሚል ጽሑፍ ለጠፍኩበትና ምን ተፈጠረ? አንድ ቀን ሳይሞላ ነበር የሸጥኩት። በተቻለኝ መጠን ለሰራተኞቹ በሚሰሩት ነገር ራሳቸው አስተያየት እንዲሰጡበት አደርጋለሁ። አንድ ቀን እንኳን ተሳስቼ ይሄ ጥሩ ስራ ነው፣ ይህ ተበላሽቷል ብያቸው አላውቅም። በቃ ቀርከሃ ጥበብ ነው። እነሱ በራሳቸው ጥረት የሰሩት አልጋ፣ ቅርጫት፣ ወንበር፣ ጠረጴዛ በቃ የራሳቸው ጥበብ ነው። ለራሳቸው ልክ ናቸው። ያመናችሁበትን ስሩ። ከተሸጠ ተሸጠ፣ ካልተሸጠም አልተሸጠም። የማንም ደሞዝ አይነካበትም እላቸዋለሁ። የሚገርመው ግን ይህን ነፃነት ለሰራተኞቹ ስለምሰጣቸው የሰሩት ነገር ሁሉ ይሸጣል። የቀርከሃ ስራውን ከጀመርኩ 10 ዓመት ሆነኝ። በመንግስት ትምህርት ቤት እስከ 12ኛ ክፍል ተምሬ ከዚያ ጅማ ዩኒቨርሲቲ ገብቼ ተመርቄ ወጥቻለሁ። የ2000 ብር ቅጥረኛ ሆንኩ። የኔን ህይወት የለወጠው የተቀጠርኩበት መስሪያ ቤት ባለቤት ነበር። አቤት ጉራ፣ አቤት ስድብ፣ አቤት አክብሩኝ ስገዱልኝ ባይነት፣ አቤት ሰው ጤፉነት። አንድ ጊዜ 5 ደቂቃ አርፍጄ ደረስኩ። አንተ ዝርክርክ ማታ ስትጋት ታድራለህ፣ ጠዋት በሃንጎቨር ትመጣና ስራውን ትበድላለህ። ኧረ ጌታዬ መጠጥ አልጠጣም፣ ዝም በል ክፍት
ደግሞ አፉን ይከፍታል እንዴ? ተሰራ እንደሆነ በሰዓቱ ገብተህ ስራ። ጥጋው ከተሰማህ ለቀህ ጥፋ። ስንት ስራ ፈላጊ ያለ መሰለ። እረ ጌታዬ ገና ዛሬ ማርፈዴ እኮ ነው። ዛሬስ ቢሆን ሰዓትን ተመልከተው፣ 5 ደቂቃ አልፏል። ይህ ደቂቃ ደግሞ የኔ ነው፣ ከፍዬበታለሁ። እሺ አይለመደኝም። ሂድ ጥፋ ከዚህ ለማኝ። በመስሪያ ቤቱ ውስጥ ሁሉንም መታዘብ ጀመርኩ። ሁሉም በሽታ ነው የሚታዘዘው። እየተሰደቡ እየተዘለፉ እየተናቁ ይሰራሉ። ለምን ስል ራሴን ጠየቅኩ። ሰራተኞቹን ማጥናት ያስኩ። አብዛኛው ትዳር አለው፣ ልጅ ያለው፣ ቤት ተከራይተው ነው የሚኖሩት። ከእጅ ወዳፍ የሆነ ህይወት። ስለዚህ ማንም በድፍረት አለቃችንን ተናግሮ አያውቅም። ይባረራላ። ከተባረረ ደግሞ አስቡት፣ ሌላ ቦታ ስራ ሊያገኝም ላያገኝም ስለሚችል ያለው ብቸኛ አማራጭ ለክፍት አፍ አለቃችን መገዛት ብቻ ነው። በእኔ ግምት አብዛኛው ኢትዮጵያዊ የሚሰራውን ስራ እያማረረ መኖር እንጂ በድፍረት በራሱ ጊዜ አሰሪው ካላባረረው አይለቅም። ከለቀቀም በእርግጠኝነት ሌላ ስራ ማግኘቱን ካወቀ ብቻ ነው። እኔ አለቃችን በውሃ ቀጠነ ንዝንዝ፣ ሁሌ ትችት፣ ሁሌ ስድብ፣ ሁሌ ንቀት፣ ሁሌ ጉራ ሲበዛብኝ አንድ ምሽት ቤት ገብቼ ማሰብ ገባው። መኝታ ቤቴ ግድግዳው ላይ የፕሊቶ አባባል ተለጥፏል። ማሰብ ባትችል እንኳን ማሰብ እንደምትችል አስብ። እናም ብዙ አሰብኩ፣ በጣም ብዙ አሰብኩ። በመጨረሻ ከራሴ ጋር ንትርክ ሰጠምኩ። ደሞዝ ስንት ነው አልኩት ለራሴ። 2000። ተቆራርጦ ስንት ይደርሳል? 1764 ብር። በዚህ ምን ትሰራበታለህ? ለምግብ፣ ለቤት ኪራይ፣ ለሻይ ቡና፣ ለአስፈላጊ ዕቃዎች ይወጣና ኬሴ ውስጥ 0 ብር ይቀራል። ለዚያውም መጠጥ፣ ሲጋራ፣ ጫት፣ ሞባይል ስለሌለኝ ነው። ፍቅረኛም የለኝም። ቢኖረኝ ከየት አባቴ ተጨማሪ ብር አመጣለሁ? ወዲያው ነበር የወሰንኩት ስራውን ማቆም እንዳለብኝ። የማንም ቀጣሪ መሳለቂያ መሆን የለብኝም። እሺ ማቆሙንስ አቆምኩ። ከዚያስ ምን ልስራ? ምን ልብላ? በዚያ ላይ መስራት የለመደ አእምሮ ለአንድ ቀን እንኳን ሲያርፍ ጭንቀቱ ብዙ ነው። ይህን መሰሉን ነገር ሳውጠነጥን ከሌሊቱ 7 ሰዓት ከ55 ደቂቃ ሆነ። ረመሽቷል አልኩና ተኛው። ጠዋት ስነቃ ረፍዷል። ከጠዋቱ 3 ሰዓት ከ55 ደቂቃ ይላል። መስሪያ ቤት መድረስ ያለብኝ 2 ሰዓት ከ15 ደቂቃ ላይ ነበር። አልተደናገጥኩም። ረጋ ብዬ መብላት ያለብኝን በልቼ ረጋ ብዬ መስሪያ ቤት ሄድኩ። ገና ወደ ግቢው እግሬ ሲረግጥ ሰራተኛው ሁሉ በሐዘን ተመለከተኝ፣ ከንፈሩን መጠጠልኝ። እኔ ግን ተረጋግቼ የተለመደውን ሰላምታ ሰጠኋቸውና ወደ ቢሮዬ ላመራ ስል አለቃዬ እሳት ለብሰው እሳት ጎርሰው መጡ። በእጃቸው ወገባቸውን ያዙ። ከራስ ፀጉሬ እስከ እግር ጥፍሬ በንቀት ተመለከቱኝ። በአይናቸው አፈር ከደም ያስበሉኝ። ለመሆኑ ስንት ሰዓት ነው? 4 ሰዓት ከ55 ሆነ አልኩኝ እጅግ ዘና ብዬ ሰዓቴን እየተመለከትኩ። እና ምን ፈልገህ መጣህ? ዘግይቻለሁ፣ ግን ከቀረ መቼም የዘገየ የተሻለ ነው። ስማ፣ ይህ ተረትና ምሳሌ የምትደሰኩርበት የአባትህ መስሪያ ቤት አይደለም። ይልቅ በፍጥነት ተከተለኝ። እያመናጨቁ ወደ ቢሮአቸው አመሩ። ዘና ብዬ ተከተልኳቸው። ወንበራቸው ላይ ተቀመጡ። ሁሌ እንደተበሳጩ ነው። ምን እንደሚያበሳጫቸው ግን ይገርመኛል። እኔ እሳቸውን ብሆን ባለኝ ሀብት አንድ ስራ አስኪያጅ ቀጥርና ቁርሴን ሸራተን፣ እራቴን ዱባይ ነበር የሚበላው። የሰው ልጅ የሚኖረው አንዴ ነው፣ ካለው ዘና ማለት አለበት። ለዚህ ከንቱ ድል ለዓለም የምን መጨነቅና ጭራ መቁላት ነው? አፈርነን ወደ አፈር መመለሳችን አይቀር። አንዳንዴ ሰው አብዝቶ ለምን እንደሚጨነቅ አይገባኝም። ማንም 1000 ዓመት አይኖር፣ ማንም ከሞት አይቀር። እኔ ስለ አለቃችን አውጠነጥናለሁ፣ አለቃችን ስለ እኔ ሴራ ይጠነስሳሉ። ተቀመጥ አንተ አሉኝ። ተቀመጥኩ። እንዲህ ልብህን ያሳበጠው ምንድነው? ኧረ አላበጠም።
አብጧል። ያንተ አይነት ዝርክርክና የሰዓትን ጥቅም ካልገባው ዋልጌ ሰራተኛ ጋር መነታረክ አልፈልግም። አልገባኝም። You are fired። ከት ብዬ ሳኩኝ። በጣም ተንከተከትኩ። ከዩኒቨርሲቲ የተመረቅኩ ጊዜ የመጀመሪያ ተግባሬ 4 ኪሎ ሄጄ የሰራተኛና አሰሪ አዋጅን መግዛት ነበር። መግዛት ብቻ አይደለም፣ እያንዳንዷን አንቀጽ አንብቤያለሁ። መብቴ ምን እንደሆነም ግዴታዬም ምን እንደሆነም አውቃለሁ። ነገር ግን መብቴን በዚህ መስሪያ ቤት ላይ አስከብሬ አላውቅም። በእርግጠኝነት አሁን የሳኩት መብትና ግዴታዬን ስለማውቅ ሳይሆን አለያም አስታውሼ ሳይሆን you are fired አለቃችን የተናገሯት የእንግሊዘኛ አረፍተ ነገር አስቃይ ነው። ይህችን አነጋገር የማውቃት በእርግጠኝነት የሆሊውድ ፊልሞች ላይ ብቻ ነበር። ይህችን ንግግር በብዛት የሚጠቀሙባት ፈረንጆች ናቸው። በጣም እንደተራ ነገር you are fired ይላሉ። እኔ ደግሞ ያለሁት የዓለማችን ገናና ተንኮለኛና ነውጠኛ ምድር ሆሊውድ አሜሪካ አይደለም፣ ኢትዮጵያ ውስጥ ነኝ። ሳቄን ሲጨርስ አልገባኝም፣ በአማርኛ ይንገሩኝ አልኳቸው። ይበልጥ አለቃችን ተናደው አፍጥጠው እየተመለከቱኝ አልገባህም? ለወጉ ከዩኒቨርሲቲ ተመርቀሃል። ትርጉሙ ከዛሬ ጀምሮ ከሥራ ተባረሃል ማለት ነው። ከሥራ መባረር እንዲሁ መቀለጃ ሆነ እንዴ? የሰው ልጅ ብዙ ችግር ያጋጥመዋል። እኔ ደግሞ ስራዬን በአግባቡ የምሰራ ሰራተኛ ነኝ። እስከ ዛሬ ጥፋት ከተባለ ያጠፋሁት 2 ጊዜ ነው። አንድ ቀን 5 ደቂቃ ዘገየው፣ ዛሬም ከአቅም በላይ በሆነ ሁኔታ ዘገየው። ሰው ነኝ፣ ከሰው ስህተት ከብረት ዝገት አይጠፋም። ይህ ትልቅ እውነታ ነው። በቃ ስማ፣ ተረትና ምሳሌህን ትምህርት ቤት ከፍተህ ተማሪዎችን ሰብስበህ አስተምራቸው። ለማንኛውም እስከ ነገ 6 ሰዓት ንብረትህን መልሰህ አጠናቅ። አሁን ሌላ ነገር ሳይከተል በፍጥነት ውጣ። ምንም ሳልናገር ቢሮዬ ተመልሼ ገባሁ። አእምሮዬን አረጋግቼ ማሰብ ጀመርኩ። ቢሮዬ ከገባሁ ከ18 ደቂቃ በኋላ አንድ ሐሳብ መጣልኝ። በቃ መባረሬ ካልቀረ ይህን ነገር መፈጸም እንዳለብኝ ወስኜ ከቢሮዬ ክፍል ማንም ሳይመለከተኝ ወደ አለቃዬ ቢሮ ገባሁ። ምን ፈለክ አሉኝ በንቀት እየተመለከቱኝ። በእርጋታ መናገር ጀመርኩ። አቶ የማነ መብራቶም በእርግጥ እንዳሉት እስከ ነገ 6 ሰዓት ላይ ንብረቶቹን መልሼ አጠናቅቃለሁ። ነገር ግን ይሄ ጫካ አይደለም፣ መስሪያ ቤት ነው። ሕግ ያለበት ቦታ ነው። ሕግ ያለበት ሀገር እኮ ነው ያለነው። ገና ለገና ታጋይ ነበርኩኝ ብለው የምፈራውት መሰሎት ከሆነ በጣም ተሳስተዋል። ስለዚህ እኔ መብትና ግዴታዬን በአግባቡ አውቃለሁ። እስከዛሬም ዝም ያልኩት ደስ ይበሎት በማለት ብቻ ነው። ለማንኛውም በሕጉ መሰረት ከመስሪያ ቤቱ በገዛ ፍላጎቴ ሳይሆን እርሶ እኔን ለማባረር ከወሰኑ የአገልግሎትና የ6 ወር የሥራ ማፈላለጊያ ገንዘብ ነገ አዘጋጅተው ይጠብቁኝ። ብሩን የምቀበለው ደግሞ በቼክ ሳይሆን በእጅ ብቻ ነው። በተረፈ ሕግ እንደሌለበት ሀገር ዝም ብለው አይፈንዱ። ምን አልክ? አይፈንዱ። አንተ እኔን ከማን ጋር እንደምታወራ ታውቃለህ? አውቃለሁ። ከአንድ ራሱን ከተራራ በላይ ካስቀመጠ የተነፋ ሽማግሌ ጋር፣ ከአንድ አጭር 20 ዓመት ጫካ የኖረ አሁንም በጫካ ሕግ መመራት ከሚፈልግ ጥንባታም ሽማግሌ ጋር ዝም ብሎት የፈራውት መሰሎት እንዴ? እኔ ሰይጣኔ ከመጣ በ5 ኪሎ ድንጋይ ነው 2 ቦታ ተርክኬ የማስቀምጦት። እንደ አንቱ አይነት አንድ ተራ ሽማግሌን ሳይሆን ማንንም አልፈራም። እስከዛሬ መብትና ግዴታዬን ሲጥሱ ዝም ያልኩት እርሶን በመፍራት ሳይሆን ስራዬን በማክበር ብቻ ነበር። ስለዚህ መጨማለቆትንና መነፋፋቶትን ትተው ለዚች የማትረባ የህይወት ቆይታችን ጊዜ ጠማማ ከሚሆኑ ሰራተኞችን እያከበሩ ቢኖሩ ይሻላል። መስሪያ ቤቱን መምራት ካቃቶት ቢሸጡት የተሻለ ነው። አንድ ትልቅ እውነት ልንገሮት፣ ለትንሽ ለትልቁ ሲሽቆጠቆጡ ባንክ ቤት ውስጥ እንኳን ያጠራቀሙትን ገንዘብ ሳይበሉት ነው ጥለውት ድፍት የሚሉት። ጨርሻለሁ። ተውኔቴን በአግባቡ ተውኜ ከቢሮአቸው ወጣሁ። ማታም ቤቴ ገብቼ ሊፈጠር ስለሚችለው ነገር አውጠነጠንኩ። በእርግጥ በነጋታው የተነሳሁት በጠዋት የነበረ ቢሆንም ሆን ብዬ አርፍጄ መስሪያ ቤት ደረስኩ።
ከጠዋቱ 4:30 ነበረ ሰዓቱ። ቢሮዬ ገብቼ 2 ደቂቃም ሳልቆይ የአለቃችን ጸሐፊ መጣ። የታሸገ ፖስታ ሰጠችኝ። ከፈትኩት። ገረመኝ። ለማመን ሁሉ ተቸገርኩ። 13200 ብር። ሳቅኩኝ። ትንሽ ቆይቶ ደግሞ ቆጨኝ። ወይኔ የሆነ ሽጉጥ ይዤ ባስፈራራቸው 26400 ብር አገኝ ነበር አልኩ ለራሴ። ምንም ሳልናገር ዕቃዬን አስረክቤ ከማንም ጋር ሳልነጋገር ወጣሁ። ከመስሪያ ቤቱ እንደወጣሁ ሰፈሩን በሚገባ አማተርኩ። ለ20 ዓመት ጫካ የኖረን ሰው ማመን አስቸጋሪ ነው። ምናልባት ብሩን ሰጥቶኝ 1-2 ነፍሰ ገዳይ ያሰማርተው ቢሆንስ የሚል ሐሳብ መጣብኝ። መጠራጠር ደግ ነገር ነው። መቼም ሳይጠረጥሩ ከመጎዳት ጠርጥረው ባይጎዱ የተሻለ ነው። ሰውን ማመን ቀብሮ ነው ብላ የለ ቀብሮ። እናላችሁ ግራ ቀኙን እያማተርኩ ቤቴ በጥንቃቄ ደረስኩ። 2 ቀን በሚገባ አሰብኩ። በመጨረሻ ለአንድ መስሪያ ቤት ተቀጥሬ 2000 ብር ይከፈለኛል። በአመት 12 ሲባዛ 2000 24000 ብር አገኛለሁ። በዚህ ብር ደግሞ መላ ህይወቴ አይለወጥም። ስለዚህ የማንም ተቀጣሪ ሆኜ ነፃነቴን ከምሸጥ የራሴን ነገር አረረም መረረም መስራት እንዳለብኝ ወሰንኩ። ከሽማግሌው ከተቀበልኩት 13200 ብር ተአምር መስራት እንዳለብኝ ወሰንኩ። ስራዬን ለብቻዬ ጀመርኩ። ለምቀርባቸው ጓደኞቼ እየዞርኩ እቅዴን ነገርኳቸው። ግማሹ አደነቀኝ፣ ግማሹ አይሳካልህም በሚል ከነፈሩን መጠጠልኝ። እኔ ግን ራሴን አመንኩት። በዚህ አጋጣሚ በዓለም ላይ ያለው ትልቁ ስኬትም ራስን ማመን መሆኑን ሳልደብቅ ልነግራችሁ ፈልጋለሁ። ራሳችሁን ካመናችሁ ተአምር መስራት በእርግጠኝነት ትችላላችሁ። በ15ኛው ቀን አንድ ወንበር ሸቀልኩ። በወሩ መጨረሻ የሰራኋትን ምርጥ የቀርከሃ ጠረጴዛ ሸቀልኩ። በሁለተኛው ወር አንድ ኬክ ቤት 20 ወንበር እንድሰራለት ጠየቀኝ። በደስታ ደነገጥኩ። ወዲያው 2 ሰራተኛ ቀጠርኩ። እንዲህ እያለ ሰው በሰው እየተጠራራ አመቱ መጨረሻ ስኬታማ መሆን ጀመርኩ። 5 ሰራተኞች ቀጠርኩ። ሁለተኛው አመት መጨረሻ ላይ ትርፍ በትርፍ ሲሆንና የቀርከሃ ተጠቃሚው ሲበዛ ትዕዛዞች ጨምር የሰራተኛ ቁጥር ጨመረ። 5ኛው አመት ላይ ስኬታማ ሲሆን መጀመሪያ የቀጠርኳቸውን 10 ሰራተኞች ድንገተኛ ስብሰባ ጠራዋቸው። ሁሉም የቀርከሃ ስራውን ሙሉ በሙሉ እንደሚችሉ በእርግጠኝነት ነገሩኝ። ለ10ሩም 80,000 ብር በመስጠት የራሳቸውን ቀርከሃ ስራ በህብረት እንዲጀምሩና ከመስሪያ ቤቱ እንደተባረሩ ስነግራቸው በደስታ አለቀሱ። ባለማመን የሚይዙት የሚጨብጡትን አጡ። አሁንም አሰራሬ እንደዛው ነው። ስለ ቀርከሃ ስራና ስለ ንግዱ ዕውቀት ያገኙ ሰራተኞችን የራሳቸውን እንዲከፍቱ አጣምሬ ያባረራለሁ። በዚህ በጣም ደስተኛ ነኝ። አየኔ ነገር በእርግጥ ለእናንተ ማውራት የፈለኩት ስለምሰራው ስራ አልነበረም። ለእናንተ ለማውራት የፈለኩት ሰሞኑን ስለወሰንኩት ጉዳይ ነው፣ የሚስቴ ጉዳይ። እስኪ ከውሳኔ በፊት ስለ ሚስቴ ትንሽ ልደስኩር። ሚስቴ ስሟ ህሊና ታማኝ ነው። የሚወራላት ወይም የተጋነነች ውብ አይደለችም። የተጋነነችም መልከጥፉም አይደለችም። መሃል ቤት ናት። የጓደኛዬ ሰርግ ላይ ነበር የተዋወቅነው። እኔ መኪና ውስጥ የአጋጣሚ ሆኖ የምጭነው ሰው ስላልነበር 2 አሮጊቶችንና እሷን ጫንኳቸው። እሷ ነበረች ጋቢና የተቀመጠችው። ገና ሳያት እርጋታዋ ሳበኝ። ትንሽ ከንፈር አላት፣ ደማቅ ጸጉር አላት፣ ሃይማኖተኛ ገጸ ባህሪ ይነበብባታል። ከኋላ ያሉት አሮጊቶች የራሳቸውን ወሬ ይዘዋል። እኔ በዝምታ መኪናዬን እያሽከረከርኩ ነው። በመሃል ህሊና ታማኝ ይባላል አለች። መኮንን ግሩም አልኳት። ዝም። ሴት አልፈራም። ከ12ኛ ክፍል እስከ ዩኒቨርሲቲ ምርቃት ድረስ ከ7 ሴቶች ጋር ተኝቻለሁ። ግን ፍቅረኛ የሚባል የለኝም። እንዲኖረኝም አልሻም። ይጨንቀኛል። አብዛኛውን ሰዓት ደስታ የማገኘው ብቻዬን ስሆን ነው። ከጓደኛዬ ጋር ዝናናለሁ፣ ኳስ ያለው፣ ትንሽ አነባለሁ። ስራ ላይ ብዙ ጊዜ ያጠፋለሁ።
ከሴት ጋር ብዙ ሰዓት ማሳለፍ ይጨንቀኛል። ወሲብ ሲያምረኝ ግን አላጣም። እኔ ራሴ ይሄ ነገር ይገርመኛል። የማልዋሻችሁ ግን ሴተኛ አዳሪ አውጥቼ አላውቅም። ወደፊትም ራሱ አላደርገውም። እያውጠነጠንኩ ያብሰለሰልኩትን ጥያቄ ህሊና አነሳች። አግብተሃል? ሳኩኝ። ስቄ ዝም አልኩ። ምን ነው ያስቃል? አያስቅም፣ ግን አያስቤ የማላውቀውን ጥያቄ ስላነሳች ነው። እንዴት? እኔ እንጃ። ትዳር፣ ሰርግ፣ ቤተሰብ ስለሚባሉ ነገሮች ብዙም አልጨነቅም። ስንት ዓመትህ ነው? አየት አደረግኳት። ቅንድቧን ወደ ላይ ከፍ አደረገች። ፈገግታም ለገሰችኝ። 28 ሆነኝ አልኳት። ኦ፣ ለማግባት ትክክለኛ ዓመት ላይ ነው ያለው። ማግባት እንዲሁ መቀለጃ ሆነ እንዴ? ስንት ነገር ያስፈልጋል እኮ። ቤት፣ ገንዘብ፣ ለኃላፊነት መዘጋጀት፣ አዲስ ህይወት ለመኖር መዘጋጀት። አረ ብዙ ጣጣ አለው ባክሽ። ሙሉ ለሙሉ ልክ ነህ። ኃላፊነት የማይፈልግ ነገር የለም። ሰርግ ከውጪ ስታየው ከባድ ይመስላል። ከገባህበት በኋላ ግን ጥበቡ ከገባህ በጣም ቀላል ነው። ቁም ነገሩ ቤት፣ ገንዘብ ምናምን ሳይሆን ትክክለኛ አፍቃሪ ማግኘቱ ላይ ነው። ትክክለኛ አፍቃሪ ካገኘህ ትዳር ቀላል ጦርነት ነው። ጦርነቱን በሚገባ ማሸነፍ ትችላለህ። ይሆናል እንግዲህ። ህሊና ዝም አላለችም። ጥያቄዋን ቀጠለች። ፍቅረኛ አለችህ? የለኝም። አትዋሽ። ምን አስዋሸኝ? እሺ ለምን? ጊዜ ጠፋ። አብዛኛውን ሰዓትን የማጠፋው ለስራ ነው። በዚያ ላይ እውነተኛ አፍቃሪ የለችም። በተለይ አዲስ አበባ ሴቶች ጥቅም ፈላጊዎችና ለብር ሟች ናቸው። እኔ የምፈልገው ብዙም የማታካብድ፣ በራሷ የምትተማመን፣ ስሜቷን በግልጽ የምትናገር፣ ስራ ያላት፣ በተለይ ወሲብ የምትወድ ሴትን ነው። ይህችን የመሰለች ሴት ደግሞ እስካሁን አላገኘሁም። እውነቱን ለመናገር ለነገሩ ስራዬን ብዬም አልፈለኩም። ህሊና ዝም አለች። ተረኛ ጠያቄን ይሆንኩ። አንቺስ ትዳር እንዴት ነው? ማለት አላገባሽም እንዴ? ጣቷን አየሁት። ባዶ ነው። ታዲያ ስለ ሰርግ የምትሰብከኝ ያነበበችው ነው እንዴ? አላገባሁም። ፍቅረኛ አለሽ? የለኝም። እሷ ያለችውን ቃል እኔም ተጠቀምኩት። አትዋሽ። ምን አስዋሸኝ? ለምን? ሳቀች። ሳቋ ለስላሳ ነው፣ ይማርካል። ደግማ ብትስቅ ራሱ ደስ ይለኝ ነበር። እውነቱን ለመናገር በፍላጎት ከአንተ ጋር እንመሳሰላለን። እኔም እንዳንተ አይነት ወንድ እየፈለኩ ነው። ከህሊና ጋር አብረን ብዙ ሰዓት አሳለፍን። ሰርጉ ላይ ጭፈራው ሲቀልጥ እኛ ለብቻችን ተገንጥለን እያወራን ነበር። ስለ ስራ ጠይቃኝ ነገርኳት። ህሊና ከባህር ዳር ዩኒቨርሲቲ በባዮሎጂ ትምህርት ነበር የተመረቀችው። በአስተማሪነት ጎበዝ አስተማሪ እንደሆነች፣ ስራዋን በጣም እንደምትወድ፣ ተማሪዎቿም እንደሚወዷት ነገረችኝ። ከህሊና ጋር የሰርጉ መልስ ላይም ተገናኘን። እንዴት እንደሆነ ባይገባኝም መደዋወል ጀመርን። አንድ እሁድ ጠዋት ሳላስበው ደወለችልኝ። እንዴት አደርክ? ፈጣሪ ይመስገን። የዛሬ እቅድህ ምንድን ነው? እሁድ የብደት ቀኔ ናት። ሴት ካገኘው የምተኛባት፣ በመጠኑ መጠጥ የምጎነጭበት፣ ፍልውሃ የምገባበት፣ ፊልም የማይበት ወዘተ ናት። እሁድ ሰርግ፣ ለቅሶ፣ ምርቃት ወዘተ ስትጠራ ራሱ አልገኝም። እሁድ የነጻነት ቀኔ ነች። መጀመሪያ ፍልውሃ ገብቼ መታጠብ። ዋው ደስ ይላል። እኔም ወደዛው ላመራ ነው። ለምን አብረን አንሄድም ባክህ? ደስ ይለኛል። የህሊና ቤት መገናኛ ነው። የኔ ቤት ካዛንቺስ ነው። 22 ማዞሪያ ጋር ጠብቃኝ በመኪናዬ ወደ ፍልውሃ ገሰገስን። ከሰባተኛ ክፍል ጀምሬ እሁድ ከፍልውሃ ቀርቼ አላውቅም። ፍልውሃ ለኔ የቤት ያህል ነው የሚሰማኝ። መኪናዋን ፊንፊኔ አዳራሽ አቁመን ወደ ዋናው የፍልውሃ ግቢ ማብራት ያዝን። ትኬት ልቆርጥ ስል ነው ነገሩ ትዝ ያለኝ። ምን ልቁረጥልሽ? እንዴት? ምን? ቤተሰብ ነው አብረን የምንታጠበው። ሳላስበው ቅፍ አደረኳት። ቤተሰብ ቆረጥኩ። ሁለተኛ ማረግ ገብተን ትኬታችን ላይ
ቁጥር አስመዝግበን ወረፋ እስከሚደርስ መጠበቅ ያዝን። ለመጀመሪያ ጊዜ ወሲብ ያደረግከው መቼ ነበር አለችኝ። 12ኛ ክፍል። ከማን ጋር? ከጎረቤት ልጅ ጋር። ድንግል ነበረች? በጭራሽ። አንቺስ መቼ ነው ያደረግሽው? የ2ኛ ዓመት ዩኒቨርሲቲ ተማሪ እያለሁ። ማን ነበር? የዳንግላ ልጅ ነው። ማታ ማታ ስፔስ ወጥቶ ያስጠናኝ ነበር። ከሱ ጋር ባልገናኝ ኖሮ በእርግጠኝነት 2 ትምህርት ኤፍ አገኝ ነበር። በሱ እርዳታ ግን 2ቱንም ትምህርት ኤ ለማግኘት ችያለሁ። በጣም ምስኪን ልጅ ነበር። በጣም ስላሳዘነኝ ድንግሌን ሰጠሁት። ከዚያ በኋላ ከብዙ ሰው ጋር ስሜቴ ሲመጣ ቀብጣለሁ። ወሲብ ላይ በጣም የተለየ ፍቅር አለኝ። ታዲያ እንዳንተ ለወሲብ የተለየ ግምትና ነፃ የሆነ ሰው ሲያጋጥመኝ ደስታዬን ተወው። ለዚች አጭር ህይወት ሰው ዝም ብሎ ያካብዳል። እናቴና አባቴ ዘወትር ምክራቸው ምን እንደነበር ታውቃለህ? ልጄ ወሲብ ላይ ተጠንቀቂ። እነዚህ ወንዶች ቶሎ አልጋ ላይ የምትተኛላቸውን ሴት ለጊዜያዊ ስሜት እንጂ ለዘለቄታዊ ፍቅር አይፈልጉም። ፍቅር ቢይዝሽም ቶሎ ለአልጋ እጅሽን መስጠት የለብሽም። በዚያ ላይ እግዚአብሔር ሰርግሽን እንዲባርከው ወሲብ ማድረግ ያለብሽ ከጋብቻ በኋላ ነው። የሀበሻ ወንድ ጨዋ ሴት ይወዳል። ለባልሽ የሰርግሽ ዕለት ድንግልናሽን ከሰጠሽው ከአንቺ ሌላ አይኑ አይመለከትም። ከተዋወቅሽ በአመቱ አልጋ ላይ ከተገኘሽለት ግን ስሜቱን አርክቶ ያባርርሻል ይሉኛል። እኔም አልጨቃጨቅም እላለሁ። በሀበሻ ምድር ለመወደድ ከፈለክ ሰዎች የሚሉህን ባታደርገውም እሺ በላቸው፣ ያከብሩሃል። ከንዝንዝም ታርፋለህ። የሚገርምህ እናቴም አባቴም የሚያስቡት አሁን ድረስ ምንም የማታውቅ ጨዋ ድንግል ናት ብለው ነው። እነሱ በመከሩኝ ቁጥር እኔ ወሲብ መቼ መጀመር እንዳለብኝ ነበር የማውጠነጥነው። ከትምህርት ሁሉ የምወደው ባዮሎጂን ነበር። በተለይ ስለ ልጅ አወላለድ ስንማር በጣም ደስ ይለኝ ነበር። ብዙ ለማወቅ በርካታ ተጨማሪ መጽሐፍትን አነበብኩ። ገና ዩኒቨርሲቲ ሳልገባ ስለ መላው የሰውነታችን ክፍሎች ስለ ጠቀሜታቸው በተለይ ሁሉም በስፋት ማወቅ ስለሚፈልገው ወሲብና የብልት ክፍሎች ብዙ አወቅኩ። ዩኒቨርሲቲ ገብቼ ይበልጥ ለማፋፋም ባዮሎጂን መረጥኩ። ስለ ብልቶቻችን አስገራሚ እውነታ ሳውቅ ይበልጥ ሐሴት ተሰማኝ። አንተ እኛ ሀገር እኮ እናት ለልጇ ስለ ወር አበባ የምትነግራት ልጅቷ የወር አበባ ካየች በኋላ ነው። እንትኗን በአግባቡ እንዴት ማጠብ እንዳለባት እናት ለልጇ ትባልጋለች ብላ ባለመንገሯ ልጅ ትቸገራለች። በዚያ ላይ ቤተሰብም ሆነ አስተማሪዎችም ሁሌ በቀላሉ አያስረዱም። ውስብስብ ያደርጉታል፣ ሽፍንፍን ያደርጉታል፣ ኃጢአት ይመስላቸዋል። ህሊና ብዙ ነገር ነገረችኝ። አስተማሪ መሆኗን አስመሰከረች። እኔንም እንደ ተማሪዎች ቆጥራኝ ይሆናል በእርጋታ በምሳሌ እያጣቀሰች ነበር የምታስረዳኝ። አነጋገሯ ደስ ይላል። ስለ ወሲብ እያወራን ተራችን ደርሶ ወደ መታጠቢያ ክፍላችን ገባን። ህሊና በፍጥነት በሁለቱም ገንዳ ውስጥ ሙቅና ቀዝቃዛውን ውሃ እኩሌታ አድርጋ ከፈተችው። ወደ እኔ መጣ በፍጥነት ልብሶቼን አወላለቀችልኝ። 2 ደቂቃ ባልሞላ ጊዜ ውስጥ ራቁታችንን ሆን። ወዲያው መሬቱ ላይ አንደኛውን ፎጣ አንጠፋ እሱ ላይ በጉልቦታ በርከክ። እንደነገርኳችሁ ከብዙ ሴቶች ጋር ወሲብ ያደረኩ ቢሆንም ይህን መሰል ነገር አጋጥሞኝ አያውቅም። ሰውነቴ በደስታ ይነዝሬ ጀመር። ብዙ ነገር ሆነ። መታጠቢያ ገንዳ ውስጥ የሆነውንማ ለመተረክ ቸገራለሁ። ብቻ የተለየች ነበረች። እኔ ወሲበኛ ነኝ ራሴን ያልኩት ወዲያው ነበር የሰረስኩት። ገና ተማሪ መሆኔንና ስለ ወሲብ ምንም እንደማላውቅ በቅጽበት ተገለጸልኝ። አደነኳት። ትረካውን ላሳጠረውና ከ6 ወር በኋላ ለመጋባት ወሰነን። ቀለል ያለ ድግስ አዘጋጅተን ተጋባን። የሁለታችንም ወጪ በአንድነት ሲደመር 35,000 ብር ብቻ ነበር ለሰርጋችን ያወጣ ነው። ህሊና ገንዘብ አያያዝ ላይ ጥንቁቅ ናት። ህሊና የቤት ሙያ ላይም አስገራሚ ናት። ማዘጋጀት የማትችለው የምግብ አይነት የለም። የቤት አጠባበቅ ላይም አስደናቂ ናት። ብቻ ህሊና የወሬም የተግባርም ሴት ናት። 2 ዓመት አስደሳች የሆነ ህይወት ኖርኩኝ።
ከሁለተኛው ዓመት የጋብቻ ዓመታችን በኋላ ሁሉ ነገር ሰለቸኝ። ያ ድሮ የለመድኩት ብቸኝነቴ ናፈቀኝ። ምንም ያጣሁት ነገር የለም፣ ግን ብቸኝነቴን ናፈቅኩት። ህሊና ጥሩ ሴት ናት። አንዳች ያጠፋችው ነገር የለም። በጣም ትወደኛለች። ሁሌ ደስተኛ እንድንሆን የማታደርገው ጥረት የለም። ከስራ ስመጣ አትነዘነዘኝም። ስለ ተማሪዎቿም ሆነ ስለ ቀን ውሎ አትቀባጥርልኝም። በወሲብ ልቤን በሐሴት ትሞላዋለች። ያማሩ ምግቦችን ሰርታ ታበላኛለች። ብቻ እኔ እንጃ ውስጤ ያለውን ነገር ለመናገር ያስቸግረኛል። ነገር ግን ብቸኝነቴን በጣም ፈልገዋለሁ። ውስጤ ያለውን ነገር ለመናገር ያስቸግረኛል። ውስጤ ብቸኛ መሆን እንዳለብኝ ይነግረኛል። እናም በውስጤ ሰላም የለም። ይህን ጉዳይ ለማንም ሳላማክር 3 ወር አሳለፍኩ። ከ3 ወር በኋላም ውስጤ የሚለኝ ያው ነው። በመጨረሻ ለብቻዬ ወሰንኩ። ህሊና ጥሩ ሴት ናት። ስለዚህ ለህሊና መልካም ባል መፈለግ እንዳለብኝ ወሰንኩ። በራሴ ውሳኔ በጣም ተደሰትኩ። መቼም እብድን ልትሉኝ እንደምትችሉ አውቃለሁ። እኔ ግን የምሬን ነው። በቃ ለሚስቴ ባል መፈለግ ልጀምር ነው። ህሊና ጥሩ ሴት ስለሆነች የማይገባትን ሳይሆን የሚገባትን ባል ከኔ በላይ የሚወዳት፣ እንደኔ ፍቅሩ የማይቀዘቅዝ፣ ከኔ በላይ ሊወዳት የሚችል ባል ልፈልግላት ወሰንኩ። በሐሳቤ ጸናሁ። በሐሳቤ ተደሰትኩ። እናም ለሚስቴ ህሊና ባል እየፈለኩ ነው። ከዚያ እኔ የብቸኝነት ህይወቴን መኖር ጀምራለሁ። ተጨማሪ 2 ሳምንት አለፈ። ያው ነው፣ ሐሳቤን አልቀየርኩም። ለሚስቴ ባል ለመፈለግ የመጨረሻ ውሳኔ ላይ ደረስኩ። ሚስቴ ምን አይነት ወንድ እንደምትፈልግ አውቃለሁ። ያን ሰው በፍጥነት ፈልጌ ማግኘት አለብኝ። አይምሮዬ ላይ 6 ሰዎች መጡ። ሸንቁጥ አየለ፣ መሐመድ አወል፣ አባይ ኪዳኔ፣ ሙሉቀን ምህረት፣ ለማ ባይሳ፣ ገመቹ ደምሴ እና ሸንቁጥ አየለ። እነዚህ 6ቱም ሚስት ፈላጊዎች ናቸው። ሁሉም የራሳቸው ስራ አላቸው፣ የራሳቸው ቤት አላቸው፣ ራሳቸውን የቻሉ ናቸው። በቅድሚያ የደወልኩት ለገመቹ ደምሴ ነበር። ገመቹ ደምሴ ቀልቃላ፣ ቶሎ ቶሎ ማውራት የሚወድ፣ አንድ ቦታ መቀመጥ የማይወድ፣ ከሁሉ ጋር ተግባቢ የሆነ ወጣት ነበር። ገና የሃይስኩል ተማሪ እያለን መጠጥ በቦርሳው ውስጥ በመደበቅ እያመጣ መጠጣትን ያስለመደኝ ገመቹ ደምሴ ነበር። ገና ከሃይስኩል ሳንወጣ ነበር ከሴት ጋር ወሲብ እንድንጀምር ይቆሰቁሰን የነበረው። ብቻ ገመቹ ደምሴ አሪፍ ሙድ የገባው ነበር። ያጋጣሚ ሆኖ ምንም እንኳን አንድ አይነት ትምህርት ባንማርም አብረን የተመደብነው ጅማ ዩኒቨርሲቲ ነበር። ጅማ ዩኒቨርሲቲ በነበርኩበት ዓመታት በጣም ከሚገርሙኝ ነገሮች አንደኛው ድብድብ ነበር። አንዳንዴ ወጣቶች ዩኒቨርሲቲ ሲገቡ ለድብድብ የሚመጡ ይመስለኛል። ተመርቄ እስከምወጣ ብዙ ድብድቦች አይቻለሁ። በተለይ በርካታ ወጣቶች ዘር እየቆጠሩ ኢትዮጵያዊነታቸውን ረስተው ከኢትዮጵያዊነት በላይ ዘራቸው በልጦ ሲደባደቡ፣ ሲዋቀጡ፣ ደም ሲፋሰሱ ሳይ ስመለከት ስለ እውነት ከልብ ያዝን ነበር። ገመቹ ደምሴ ግን የተለየ እይታ ያለው ወጣት ነበር። በተለይ በስሜታዊነት ሳይሆን በእውቀት ላይ የተደገፈ ውይይት ወጣቶች ማድረግ እንዳለባቸው ያምናል። ውስጡ ከፍተኛ የኢትዮጵያዊነት ስሜት ያለው ወጣት ነበር። ሁሌ የሚናገራት አባባል አለችው፣ አለማወቅ ኃጢአት አይደለም፣ መማር ይቻላልና አለማወቃችንን እያወቅን አለማወቃችንን ዕውቀት ነው ካለን ግን ያኔ ኃጢአት ይሆናል። የዘወትር አባባሉ ናት። አንድ ጊዜ ስለ ፍቅር የሚከተለውን ነገረኝ። እኔ በይቅርታና በፍቅር አምናለሁ። እኔ ምንም ይፈጠር ምንም የማምነው በፍቅር ነው። ፍቅር አሸናፊ ነው በሚለው ሕግ አምናለሁ። በምድር ላይ ሁሉ ነገር በፍቅር መገዛት አለበት ባይ ነኝ። ፍቅር መተሳሰሪያችን መሆን አለበት። በምድር ላይ እኮ ብዙ አስቀያሚ ታሪኮች ተፈጥረው አልፈዋል። ሂትለር አይሁዶችን ከመጥላቱ የተነሳ ሰይጣናዊ እርምጃ ሲወስድባቸው ነበር። ያቃጥላቸው፣ ይገርፋቸው፣ ይደፍራቸው፣ ይቆራርጣቸው ነበር። ግን አሁን ያን ያለፈ ጊዜ ረስተው በሰላም ይኖራሉ። አሜሪካ ጃፓን ላይ የኒውክለር ቦምብ አዝንባለች። በርካቶችን ሂሮሺማና ናጋሳኪ ላይ ጨርሳለች። ግን
ይቅር ተባብለው አሁን በሰላም አብረው እየኖሩ ናቸው። በጣሊያን ብትል በፈረንሳይ፣ በአርጀንቲና፣ በቻይና አንዲት ሀገር ለመመስረት ብዙ አስቀያሚ ታሪኮች ተፈጥረዋል፣ ተከናውነዋል። መቼ? ትላንት። እናስ ወደ ኢትዮጵያ ስንመጣም አፄ ቴዎድሮስ ሰው ነበር። እንደ ሰው ልጅነቱ የራሱ ጥንካሬ አለው፣ የራሱ ድክመትም አለው። አፄ ዮሐንስ እንደ አንድ ሰው ልጅነቱ የራሱ ድክመት አለው፣ የራሱ ጥንካሬም አለው። አፄ ምኒልክ እንደ ሰው ልጅነቱ የራሱ ድክመት አለው፣ የራሱ ጥንካሬ አለው። ሁሉንም መቀበል ያለብን ከነጥንካሬያቸውና ድክመታቸው መሆን አለበት። እኔ ሁሌ የምነግራት አንዲት ምሳሌ አለችኝ። ለምሳሌ በ18ኛው ክፍለ ዘመን መጨረሻ ጀርመናዊው ካርል ቤንዝ ለዓለማችን የመጀመሪያውን መኪና ሲሰራ ያቺ መኪና ጭስ ማውጫ አላት። ዛሬም መኪና ጭስ ማውጫ አለው። አሁን ደግሞ ከመኪና የሚወጣው ጭስ ማውጫ አየር ንብረት እየበከለ ነው። ጭሱ የህመም መንስኤ ነው። እዚህ ጋር አንድ ነገር እናንሳ። ለምን መኪናን የሰራት ካርል ቤንዝ የመኪና ጭስ ሰራ ማለት አንችልም? የምንችለው ነገር ዛሬ በእኛ ዘመን ስልጣኔ በረቀቀበት ዘመን ይህን ጭስ ማውጫ ሰዎችን እንዳይጎዳ አሻሽለን መጠቀም ብቻ ነው። አየህ፣ ታሪክን በዚህ እይታ መመልከት እንችላለን። ጥሩ ያልሆነ ታሪክ ቢፈጠር እንኳን ከዚያ ታሪክ መማርና ዛሬ ላይ ላለመድገም መጣር እንጂ ታሪክን ለመቀበል፣ ታሪክን ለጥላቻ፣ ታሪክን መናቆሪያ የምንጠቀምበት ከሆነ ምን ዋጋ አለው? በዚህ አይነትማ ምድር ላይ ሞት ባይፈጠር ኖሮ እንዴት ልንኖር ነበር? ለዚህ ሁሉ ተጠያቂው ማን ነው? ተምረው እንዳልተማሩ የሚሆኑት የስልጣን ጥማት ያለባቸው ከንቱ ሰዎች፣ ዘረኝነትን በግንባር ቀደም ያስፋፋው ተኩላ ባለጊዜ፣ ብሔርን መሰረት አድርገው የተመሰረቱት ተቃዋሚነን ባዮችና ፍቅርን መስበክ ያልቻሉት ቀሽም በገንዘብ ፍቅር ያበዱት የሃይማኖት ድርጅቶች ሁሉ ተጠያቂዎች ናቸው። በተለይ ህዝቦችን ለማብላት ከፋፍለህ ግዛው ስርዓት የሚጠቀመው አራም ዘዴው ዋነኛ ተጠያቂ ነው። ሁሉም ወጣት ይህን ያምናል ብለህ ታስባለህ? ማለት ኦሮሞነት፣ አማራነት፣ ትግሬነት በጭራሽ። ምንጊዜም እሳት የሚቆሰቆሰው እኮ በተወሰኑ ሰዎች ነው። በርካታ በኢትዮጵያውያን የሚያምኑ ኦሮሞዎች አሉ። በኢትዮጵያዊነት የሚያምኑ ትግሬዎች አሉ። በርካታ በኢትዮጵያዊነት የሚያምኑ አማራዎች አሉ። በዚያው ልክ የለየላቸው አክራሪ ኦሮሞዎች፣ የለየላቸው አክራሪ አማራዎች፣ የለየላቸው አክራሪ ትግሬዎች አሉ። በስልጣን ወንበር ላይ መቀመጥ ያለብን እኛ ብቻ ነን። የበላይ መሆን ያለብን እኛ ብቻ ነን። ከፍቅር ይልቅ ጥላቻ ይበልጣል ብለው የሚያስቡ አክራሪዎች አሉ። ኢትዮጵያ ሁሉንም ተሸክማለች። ብቻ ገመቹ ደምሴ ጋር ጅማ ዩኒቨርሲቲ እያለን አሪፍ ጊዜ አሳልፈናል። እርግጥ ይጠጣል፣ ጫት ይቅማል። ቢሆንም ህይወትን በቀና ሁኔታ የሚመለከትና አንድ ነገር ሰላማዊ በሆነ መልኩ ብቻ ለመፍታት ጥረት የሚያደርግ ወጣት ነበር። ከምንም በላይ ቀልድ ማውራትና ቀልድ መስማትም በጣም ያረከዋል። እስኪ ቀልድ ንገሪኝ ይለኛል። እኔ የለኝም አንተ ንገረኝ ይለዋለሁ። በምን ዙሪያ? እስኪ በባልና ሚስት ዙሪያ። እሺ፣ ስለ ባልና ሚስት ስለ ተከራዩ ነግሬህ ነበር? አልነገርከኝም። አንድ ተከራይ ባልና ሚስት እራት አብረውት እንዲበላ ይጠሩትና በፍቅራቸው በጣም ይደነቃል። ሚስትየዋን ባልየው የኔ ማር ውሃ አምጪ፣ የኔ ፍቅር እንጀራ ጨምሪ፣ የኔ ልዕልት ወጥ፣ የኔ ዘውድ፣ የኔ ስኳር፣ የኔ ከረሚላ ወዘተ እያለ ሲጠራት ይገረምና በፍቅራቸው በጣም በመደነቅ ሚስትየዋ ወጣ ሲሉ አባወራውን ስንት ዓመት ለጋብቻ ቆዩ ሲላቸው 22 ዓመት አሉት። በጣም ትዋደዳላችሁ ብሎ ሲጠይቋቸው ባልየው ከት ብለው ሳቁና ወደ ወጣቱ ጠጋ ብለው አይ አንተ የኔ ማር የኔ ፍቅር እያልኩ የምጠራት እኮ ከልቤ ስለምወዳት መሰለህ እንዴ? ስሟን እኮ ረስቸው ነው ብለው ተረፍ። ሳኩኝ። ገመቹ ራሱን በነገረኝ ቀልድ ራሱም አብሮኝን ተከተገባ። ልጨምርልህ? በደስታ እሰማለሁ። አንድ ቀን የአንዲት ሚስት
የባሏ የቅርብ ጓደኛ የሆነ መልአኩ የሚባል ሰው ይመጣና ሞቅ ያለ ሰላምታ ከተለዋወጡ በኋላ ከቀኝ ኪሱ ውስጥ 2600 ብር ያወጣና ይቆጥራል። ከዚያ ይህ ብር 2600 ነው ይላታል። የምን ብር ነው ትለዋለች በትኩረት እየተመለከታት። እጅግ በጣም አምሮኛል፣ ይህን ብር ልስጥሽና አንድ ጊዜ ብቻ ልተኛሽ ሲላት ትንሽ ከአቅማማች በኋላ እሺ ብላ ትሰጠዋለች። ከዚያ ማታ ባል ሲመጣ ገና ቤት እንደገባ በፍጥነት ዛሬ መልአኩ መጥቶ ነበር ይላታል። አዎ ምን ነው? ያበደርኩትን 2600 ብር ቤት አስቀምጬልሃለሁ ብሎኝ ነበር ሰጠሽ ብሎ ጠየቃት። ብዙ ባያስቀኝም ፈገግ አልኩ። የመጨረሻ ልጨምርልህ? እሺ። በትዳር ውስጥ ጭቅጭቅ የተለመደና የማይቀር ነገር ነውና ባልና ሚስት ተጣልተው በጭራሽ አንድ ላይ አንተኛም በማለት ከተለያዩ ሳምንታት ሆኗቸዋል። ታዲያ በሳምንቱ መጨረሻ ከምሽቱ 6:05 ላይ ሚስቱ ቅውጥ አድርጋ ስትቀውጠው ባል በፍጥነት በመነሳት እየሮጠ ሚስቱ መኝታ ቤት ሲገባ አንድ ፈርጠም ያለ ወንድ በመስኮት አፈትልኮ ሲወጣ በአይኑ በግርምት እና በድንጋጤ ያያል። ከዚያ ሚስት ባሏን እየተመለከተች ወሲብ ፈጽሞብኛል ትለዋለች። ባልም በትኩረት እያያት ታዲያ ለምንድን ነው ገና ቤት ውስጥ ሲገባ ያልጠራሽኝ ሲላት ሁለቱን ዙር ማነፍሴን ያጠፋው 3ኛ ዙር እንድገም ሲለኝ ነው ስላቃተኝ ጮኩት ብላ ወርፍ። ለማንኛውም ገመቹን ምሳ ጋበዝኩት። የሥራ ጉዳይ ላይ በመጠኑ ካወራይ በኋላ ጊዜ ሳላጠፋ ወደ ቁም ነገሩ ገባው። አንድ የሆነ ነገር አውርተን ነበር አልኩት። ምን ነበር አስታውሰኝ። ሚስት ተቸዋለሁ። ምን ነው ወንድሜ? በዚህ ዘመን የሚያገባ ያበደ ብቻ ነው። ሴቶች እሳት ሆነዋል። ገና ሳላገባቸው ያቃጠሉኝ አገውቼማ መንደድ አልፈልግም። ቢያንስ ለተጨማሪ 10 ዓመታቶች ስለ ትዳር ማሰብ አልፈልግም። እንዴ ለመሆኑ አንተስ አገባህ? አላገባሁም በማለቱ አሸሁት። ታዲያ አንተ ሳታገባ ነው ሰውን አግቡ እያልክ ወደ እሳት የምትማግደው? ከዚህ በላይ ከገመቹ ጋር መቆየቱ አስፈላጊ ስላልሆነ ተሰናብቼው ወደ ሁለተኛው አማራጭ ለማምራት ወሰንኩ። በሁለተኛው ቀን በቀጠሯችን ሰዓት ለማ ባይሳን አገኘሁት። ለማ ባይሳ በእርግጠኝነት ለሚስቴ ባል ከሚሆናት አንዱ ነው። ትንሽ ስለ ስራ ከተጨዋወትን በኋላ ሚስት የማግባቱን ሐሳብ ተውክ አልኩት። አልተውኩም። የምስራች ልበልህ። ምን ተገኘ ባክህ? ለአንተ የምትሆን ጥሩ ሴት አግኝቼልሃለሁ። በእርግጠኝነት ከአንተ አመልና ጸባይ ጋር አብራ የምትሄድ ነች። እውነት? መስሏን ይዘሃል? ይኸው ፎቶዋን ተመለከተው። በነገራችን ላይ የመረጥኳቸው 6ቱም ወንዶች እንዳገባሁ አያውቁም። አንዳቸውም እኔ ቤት በጭራሽ መጥተው አያውቁም። ለነገሩ እኔ ቤት ሰው ሲመጣ አይመቸኝም። ስለዚህ ማንንም አልጠራም። ጥሩ ትመስላለች። አስተዋይነት በጣም ይንጸባረቅባታል። የሆነ ውብ ደም ግባትም ይነበብባታል። አስተማሪ ናት። የ10ኛ ክፍል ባዮሎጂ አስተማሪ ናት። እርግጠኛ ነኝ ያንተ ምርጫ ናት። በእውነት አስበኝ ስለመጣ በጣም አመሰግናለሁ። ግን የድሮ ለማ ባይሳ አይደለሁም። በጣም ብዙ ነገር ካለፈው ዓመት ጀምሮ ተለውጧል። ሕይወቴ ሙሉ ለሙሉ ተቀይሯል። አልገባኝም። አሁን የጌታ ልጅ ሆኛለሁ። ሕይወቴን በሙሉ ለጌታ ሰጥቻለሁ። ስለዚህ ከልጅቷ ጋር አስተዋውቀኝ። የጌታ ፈቃድ ከሆነ እና ጌታን ለመቀበል ዝግጁ ከሆነች አገባታለሁ። አንተም ወደ ጌታ ብትቀርብ ይሻላል። ሁሉ ነገር ከንቱ ነው፣ ጌታ ግን ሕይወት ነው። ከለማ ባይሳ ጋር በፍጥነት ጠፋው። ገረመኝ። ለማ ባይሳን ያወቅኩት ጅማ ነው። በእርግጥ አሁን ሙሉ ለሙሉ ስራውም ሆነ ኑሮውም አዲስ አበባ ቢሆንም ለማ ባይሳ የተወለደው ያደገው የወጣትነት ሕይወቱን የጨረሰው ጅማ ከተማ ፈረንጅ አራዳ ሰፈር ነበር። ከኔ ጋር የተዋወቅነው ጅማ ዩኒቨርሲቲ ውስጥ ነበር። ለማ ባይሳ እንደ አብዛኛው የጅማ ወጣቶች የደለበ ሰውነት ያለው ነው። አማርኛ፣ ኦሮምኛና እንግሊዘኛ አቀላጥፎ ይናገራል።
በትምህርቱ ጂኒስ ተማሪ ባይሆንም መካከለኛ ተማሪ ነበር። የጅማ ከተማ ካርታ ነበር። ስለ ጅማ ከተማ አንዳችም የማያውቀው ነገርም ሆነ መረጃ የለም። ከተማ ሲያረጅ ጅማን ይመስላል እየተባለ የሚቀለድበትን ጅማን ከአዲስ አበባ 345 ኪሎ ሜትር ርቀት ላይ በምዕራብ ኢትዮጵያ የሚገኘውን ጅማን ከጥር እስከ ሚያዝያ ከፍተኛ ሙቀት የሚያስተናግደውን ጅማን ታሪክ በሚገባ የነገረኝ ገና የመጀመሪያ ዓመት ተማሪ እያለ ነበር። ስለ ጅማ ከተማ ያወራነው በፈረንጅ አራዳ በሚገኘው ታሪካዊ ቫራይቲ ካፍቴሪያ ውስጥ ተቀምጠን የቤቱን ጣፋጭ በርገር እየተመገብን ነበር። በዚህ ሰፈር ነው ተወልደ ያደግከው አልኩት። ይህች ሰፈር ያኔ በጣሊያን ሰዓት ጣሊያኖች አሻራቸውን የጣሉባት ሰፈር ናት። በዚያን ወቅት ማንም ሰው እዚህ ሰፈር መግባት አይችልም ነበር። እዚህ ሰፈር ውስጥ ዘና ብለው የሚኖሩት ወደ 2840 የሚጠጉ ጣሊያኖች ብቻ ነበሩ። ያው ጣሊያኖች ከወጡ በኋላ ኢትዮጵያውያን ሰፈሩን ሲወርሱት አባቴ እዚህ ሰፈር መጣ። እኔም በታሪካዊ ፈረንጅ አራዳ ተወለድኩ ማለት ነው። አየህ፣ በጄኔራል ጋዚራና ጄኔራል ጆሎሶ የሚመራው የጣሊያን ጦር የመጀመሪያ ከተማውን በሄርማታ ላይ ሲመሰርት ዋነኛ ሰፈራቸው ይቺ ሰፈር ነበረች። የተወሰኑ ሰዎች ጣሊያኖችን ሲያመሰግኑ ሰማለሁ። ለምንድን ነው? በእርግጥ ጣሊያኖች ለኛ ወራሪ ጠላት ቢሆኑም ለጅማ ግን በቆዩበት ጊዜያት ብዙ ነገሮችን ሰርተዋል። ለምሳሌ ኪቶ ስታዲየምን፣ የቧንቧ ውሃ፣ ድልድይ፣ ወባ መከላከያ፣ መብራት፣ ሲኒማ ኢትዮጵያ፣ ሲኒማ ጅማ፣ የጅማውን መርካቶ ገበያን፣ ዘመናዊ ቤቶችን፣ ዘመናዊ መንገዶችን፣ ሆስፒታል፣ ጊቤ ሆቴልን፣ ጎጀብ ሆቴልን፣ እነዚህን ሁሉ የሰሩት ጣሊያኖች ናቸው። በአጠቃላይ ጣሊያኖች ትንሿ ሮምን በጅማ እንገነባለን የሚል ህልም ነበራቸው። የሚገርምህ የዛሬን ያደርገውና ከዓመታት በፊት እኮ ጅማ የኢትዮጵያ ዘመናዊ ከተማ ነበረች። ከሐዋሳ፣ ከአዲስ አበባ፣ ባህር ዳር ሁሉ የምትበልጥ እልል የሚባልላት ከተማ ነበረች። ዛሬ ቆርቆሳ የጃጀች ከተማ ሆና ስታያት ትገርማለህ። ጅማ ከኢትዮጵያ ከተሞች ሁሉ ቀድማ የባነነች ነበረች። አሁን ግን አንቀላፍታለች፣ ተኝታለች። አሁንና ሐዋሳ፣ ባህር ዳር፣ አዲስ አበባ ጥለዋት አፈተለኩ። ጅማ አሁን ተመልካች ሆናለች። ያኔ የጅማ ዘመን በነበረ ጊዜ እኮ ጅማ ላይ ብረት ይመረት ነበር። በተለይ ህንዶች በኢትዮጵያ ከተማ ላይ ለመጀመሪያ ጊዜ አካፋ የሰሩት ጅማ ላይ ነበር። የኔ ጅማ ዘመኗ በነበረበት ሰዓት ተፈላጊውና ውዱ የሐር ጨርቅን ታምርት ነበር። ከኢትዮጵያ ከተሞች ሁሉ በቀዳሚነት የከተማ አውቶቡስ ነበራት። የታሸገ አኳ ሚኔራል ውሃ ይሸጥ ነበር። ከፍተኛ የቡና ንግድ መናኸሪያ ነበረች። ፊያት መኪና ሁሉ የሚሸጥባት የኢትዮጵያ ስልጡን ከተማ ነበረች። ዛሬ እንደምታየው ሁሉ ታሪክ ብቻ ሆኖ ጅማ አንቀላፍታለች። አስጠሊታ ከተማ ሆናለች። ከተማዋን የመሰረቱት አባ ጅፋር ናቸው? አይደለም። አባ ጅፋር እኮ 8ኛው ንጉስ ናቸው። በጅማ ታሪክ መንግስት የተመሰረተው በ1734 ዓመተ ምህረት በማና ወረዳ ከፍታና የተባለ ስፍራ ላይ የመጀመሪያውን መንግስት የመሰረቱት ንጉስ አባ ፋሮ የተባሉ ናቸው። ከዚያ ንጉስ አባ ጎሞል 7ኛ የሆኑና የመጨረሻው ንጉስ ወይም 8ኛው ንጉስ የሆኑት ከ1869 እስከ 1925 ዓመተ ምህረት ድረስ የነገሱት አባ ጅፋር 2ኛው ናቸው። በእርግጥ ከንጉስ አባ ጎሞልና ከእናታቸው ንግስት ጉመይቲና የተወለዱት አባ ጅፋር ስማቸው መሐመድ ዳውድ ነበር። ታሪክ እንደሚያስረዳው ገና በ17 ዓመታቸው ለመንገስ እንደቻሉ ነው። ሙዚየም ውስጥ እንዳያቸው አባ ጅፋር 2 ሜትር ከ10 ሳንቲሜትር ርዝመት ከ150 ኪሎ ክብደት 1 ሜትር የጎን ስፋት የነበራቸው ግዙፍ አርበኛና አማርኛን አቀላጥፈው የሚናገሩ ከ6 ሚስቶቻቸው 14 ልጆችን ለመፈልፈል የቻሉ በእናታቸው ጉመይቲና ምክር ያለምንም ጦርነት እጃቸውን ለንጉስ ምኒልክ የሰጡ መሪ ነበሩ ሲል ነገረኝ። የአባ ጅፋርን ቤተ መንግስት ያስጎበኘኝ ይሄ ወጣት ለማ ባይሳ ነበር። አባ ጅፋር ከጅማ ከተማ በተጨማሪ በወቅቱ 40 ሚሊዮን የሳውዲ ዲናር የፈጀ
የሚያምር ትልቅ ቤት ሳውዲ አረቢያ መካ እንዳላቸውና አሁን ድረስ በስማቸው የተሰየመው ውብ ትልቅ ቤት ውስጥ መካ በየዓመቱ ለሃይማኖታዊ ጉዞ የሚሄዱ የእስልምና እምነት ተከታዮች እንደሚያርፉበት አውግቶኛል። ቤተ መንግስቱን አይተን ስንጨርስ በጣም የገረመኝ ነገር ዩኒቨርሲቲ ውስጥም ሆነ ከዩኒቨርሲቲ ውጭም ትንሿም ትልቁም ጸብም ሆነ ግጭትም የሚፈታው እንደ ሰለጠነ ሰው በውይይት ሳይሆን በጩቤ ነው። ሲወጋጉና ለመወጋጋት ቀጠሮ ሲይዙ ነው የማየው የምሰማው። እወጋሃለሁ፣ እወጋሻለሁ ሴቷም ሆነች ወንዱም ሲባባሉ ስሰማ በጣም ይደንቀኛል። እዚህ ከተማ ላይ ጩቤ ዕቃ መጫወቻ ነው እንዴ? ወይስ ተወዳጁ አባ ጁፋር በጩቤ ተወጋጉ ብሎ ተናዘው ነው የሞቱት? ፈገግ አለና በዝምታ ብዙ ቆየ። እኔም እስከሚናገር ድረስ በዝምታ ጠበቅኩት። ከራሴ ታሪክ ልጀምርልህ። እናቴ ገና የ7 ዓመት ልጅ እያለሁ ማስተማር የጀመረችው እኔን ታላቅ ወንድሜን እንዳለውን ነው። ይህ ታላቅ ወንድም በማን እንደተፈጠረ አላውቅም፣ ፈሪ ነው። እስከዛሬ ተወግቶ ነው እንጂ ወግቶ መጥቶ አያውቅም። አንተ ግን መመኪያዬ እንደምትሆን ነው። ቤት ውስጥ ወግተህ እንጂ ተወግተህ መምጣት አይኖርብህም በማለት ስለ ጩቤ አያያዝ የት ቦታ መውጋት እንዳለብኝ ትነግረኝና ታስተምረኝ ነበር። በተለይ ሰፈራችን ውስጥ እጅግ የሚፈራ የጅማ ማፊያ ነው የሚባል ሚኒሻ የሚባል ወጣት ነበር። እስከ 20 ዓመቱ ድረስ ብቻ 228 ሰዎችን ወቅቷል እየተባለ ይወራለታል። ሰይጣን ራሱ ልጁን ይፈራዋል ይባላል። የዚህ የሚኒሻ እናት ልጄ 228 ሰዎችን የወጋ ጀግና ነው እያለች ሁሉ በታላቅ ኩራት አድዋ ጦርነት ላይ ዘምቶ ጣሊያንን እንደፈጀው አሉላ አባ ነጋ በኩራት ለምታገኘው ሰው ሁሉ ታወራ ነበር። እና የኔም እናት እንደ ሚሊሻ በጅማ ከተማ ዝነኛ የሆንኩ በጩቤ ሰው ወጊ እንደሆነላት ትፈልግ ነበር። ትመክረኝ፣ ታሰለጥለኝ፣ ታቀሳስረኝ ነበር። እናቴ ራሷ 12 ሰዎችን ወግታለች። አባቴ 28 ሰዎችን ወግቷል። እኔ የተሻልኩ ወጊ እንደሆነላት ትፈልግ ነበር። ብቻ ከሁሉም የጅማ ወጣቶች እጅ ላይ ባይሆንም አብዛኛው የጅማ ወጣት እጅ ላይ ጩቤ አይጠፋም። ምክንያቱም ወንድነት የሚገለጸው ሌላውን በጩቤ በመውጋት ነው ብለው ያምኑ ነበር። በዚህ የተነሳ ለአብዛኛው የጅማ ወጣቶች ጩቤ 6ኛ ጣታቸው ናት። ለትንሹም ለትልቁም ጸብ ምላሽ የሚሰጠው በጩቤ ነው። ለዚያ ነው የጅማ ሰው ከኪሱ ውስጥ መታወቂያ ከሌለው ቀጥሎ የሚጠየቀው የጅማ ሰው መሆኑን ለማወቅ ጩቤ መያዙን ነው የሚባለው። ትዝ ይለኛል የ8ኛ ክፍል ተማሪ ያለው ክፍል ውስጥ አንድ አስተማሪ ድንገት ስለ ጩቤ ተነስቶ እስኪ ጩቤ የያዘ ሲል ተማሪ ሁሉ ነበር ያወጣው። የሚገርመው አስተማሪው ራሱ ኪስ ውስጥ ሁሉ ጩቤ ይዞ ነበር። ብቻ ጩቤ በጅማ ከተማ ማን እንዳመጣት ባይታወቅም ዛሬም ሙሉ ለሙሉ ባይጠፋም ዛሬም መወጋጋት ባይቀርም ዛሬም የጥንቱ አስቀያሚ ባህል ባይጠፋም አሁንም ጅማና ጩቤን ሙሉ ለሙሉ የሚለያያቸው አልተገኘም። የጅማ አስተዳደር በጩቤ ሰው የወጋ ቢገኝ ለከፍተኛ እስር ይዳረጋል የሚል አስፈሪ ሕግ አላወጣም። ስለዚህ አሁንም በጅማ መሬት ላይ ቀን ይሁን ማታ በጩቤ ደም ይፈሳል። ይህን ስታይ ታዝናለህ። የእውነት ለመናገር እኔ ራሱ ዛሬ ላይ በመሆን የትላንትን ወጣትነት ዘመኔን ሳስታውሰው እጅግ በጣም አዝናለሁ። ስንት ሰው ወግተ ነበር? 2 ጊዜ ተወግቼ 24 ጊዜ ወግቻለሁ። 24 ጊዜያት በጣም ብዙ ሰው ነው። ዛሬ ላይ በጣም አዝናለሁ። ለዚህ ሁሉ ያበቃችኝ ግን እናቴ ናት። አየህ፣ አንዳንድ እናቶች ለልጆቻቸው እባብነትን ያስተምራሉ። በልጅነት ዘመናቸው እርሳስ ሳይሆን ጩቤን ያስጨብጣሉ። አየህ፣ አንዳንድ እናቶች ለልጆቻቸው በጨቅላ ልጅነታቸው ስለ ፍቅር ሳይሆን ስለ ጸብ ያስተምራሉ። ልጆች ደግሞ እናታቸው የነገረቻቸውን አምነው ለመቀበል በጣም ፈጣን ናቸው። ልጆች ከማንም በላይ የሚያምኑት እናታቸውን ነው። እና እኔም እናቴን በማመን በጩቤ ሰው መውጋት ልክ ስለመሰለኝ በደስታ ነበር የምወጋው። የሃይስኩል ሴቶች ከማንም ይበልጥ ይህ ልጅ ብዙ ሰው የወጋ ነው ከተባሉ ያለ ጥያቄ ይወዱታል። የፍቅር ጥያቄ ያቀርቡለታል፣ ያከብሩታል። ስለዚህ በሴቶች ዘንድ ለመከበርም ከመወጋት ይልቅ ቀድመ ተወጋለ።
እንደ ቀላል ነገር የሰው ደም በከንቱ ታፈሳለህ። ብቻ በፍጥነት ሙሉ ለሙሉ መቅረት ያለበት አስቀያሚ ባህል ነው። ይህን አስቀያሚ የጩቤ ታሪክ የጅማ ወጣቶች በፍጥነት በማጥፋት የጅማን ቀደም ታሪክ ለመመለስ በህብረት መስራት አለባቸው። ታሪካዊት ጅማን በጩቤ ሳይሆን በስልጣኔ ማስጠራት አለባቸው። የቡና መገኛ የሆነችውን ጅማን እንደ ሐረር ከተማ የፍቅር ከተማ አድርገው ማስጠራት አለባቸው። ጩቤ የሚባል ነገር ከጅማ መሬት እስከ መጨረሻው መጥፋት አለበት። ብቻ ለማ ባይሳ አዲስ አበባ ሲመጣ ከጩቤ ጋር የተለያየ ቢሆንም በዩኒቨርሲቲ ውስጥ ፈተና ስንጨርስ መጠጥ መጠጣትን ያስለመደኝ፣ የተወሰኑ ኦሮምኛ ቃላትን ያስለመደኝ ወጣት ነበር። በተለይ ስለ ጅማ ዩኒቨርሲቲ ተማሪዎች የሽርሙጥና ህይወት ያሳወቀኝ ለማ ባይሳ ነበር። አንድ ቀን ስማ እንጂ አለኝ። አቤት አልኩት። የዩኒቨርሲቲ ተማሪዎች ሽርሙጥና እንደሚሰሩ ታውቃለህ? ሰምቻለሁ አልኩት። ከዚያ በርካታ የጅማ ተማሪዎች የሚገኙበት ገነት ሆቴል፣ ኤልሻዳይ ሆቴል፣ ሰይፈ ሆቴል እና ሴንትራል ጅማ ሆቴል አብረን በመሄድ ተማሪዎች ገላቸውን ገንዘብ ላለው ክፍት ሲያደርጉ እኔም ተመልክቻለሁ። ለማ ባይሳ ይህን የመሰለ ወጣት ነበር። ዛሬ ሁሉ ነገሩ ተለውጧል። ያ ፍንዳታ የነበረ ወጣት ዛሬ ድንገት በህይወት ጉዞ ላይ አስፈላጊው ጌታ ነው፣ አንተም ጌታን በፍጥነት ተቀበል ሲለኝ ተገረምኩ። ለነገሩ ህይወት ራሷ ግርምት ብቻ አይደለችም። በሳምንቱ መጨረሻ ለመሐመድ አውል ደወልኩ። ብዙም ሳልቸገር ተገናኘን። ከመሐመድ አውል ጋር የተዋወቅነው 10ኛ ክፍል እያለን ነበር። ከዚያ እስከ 12ኛ ክፍል አብረን ተማርን። ከዚያ ዩኒቨርሲቲ እሱ ዲላ ተመድቦ ተለያየን። በእርግጥ ዲላ ዩኒቨርሲቲ ገብቶ በከፍተኛ ውጤት ቢመረቅም በተመረቀበት የትምህርት ዘርፍ ሳይሆን ከአባቱ ጋር ንግድ ላይ ነው የተሰማራው። መሐመድ አውል ብዙ ነገሮችን በጣም ይወዳል፣ እግር ኳስና ሴትን። ከመሐመድ ጋር ጥሩ ጊዜ ለማሳለፍ ስለ እግር ኳስና ስለ ሴት ማንሳት ብቻ በቂ ነው። ለመሐመድ የህይወት ፍቺ እግር ኳስና ሴት ናቸው። ለሁለቱ ነገሮች ከፍተኛ ፍቅር አለው። ስለ ኳስ በርካታ ነገሮችን ነግሮኛል። ስለ እግር ኳስ መሐመድ ቢጠየቅ የስፖርት ጋዜጠኛ ነን ብለው ጉራቸውን ከሚቸረችሩት የኢቢሲ ጋዜጠኞችም ሆነ በየኤፍኤሙ የ2 ሰዓት አየር ሰዓት እየገዙ ስለ ኳስ እናውቃለን፣ ስለ እግር ኳስ ከኛ በላይ አዋቂ የለም የሚሉትን ዕውቀት አልባ አጨብጫቢ ከኢንተርኔት ላይ ያነበቡትን ብቻ እየተረጎሙ የሚያቀርቡትን ስለ ፈረንጅ ማውራት አዋቂነት የሚመስላቸውን ወሽካታ የስፖርት ጋዜጠኞችን በጥፍ ይበልጣቸዋል። ብቻ ስለ ኳስ ብዙ ነገር የነገረኝ መሐመድ አውል ነው። ናይጄሪያውያን ኢትዮጵያ ብሔራዊ ቡድን ላይ እናንተ ረሃብተኞች ብለው ስታዲየም ውስጥ ደረቅ ዳቦ ወርውረዋል የሚባለው ሀቅ ነው አልኩት። ነጭ ውሸት ነው። አብዛኛው ኢትዮጵያዊ ይህን ዜና ሰምቷል። በዚህ ዜና ናይጄሪያውያንን ይጠላል። ግን በወቅቱ ናይጄሪያ ሄደው የተጫወቱ ተጫዋቾች ይህ ነገር ውሸት ነው፣ ለመልሱ ጨዋታ የኢትዮጵያ ሕዝብ በንዴት አዲስ አበባ ስቴዲየም ገብቶ እንዲደግፈን ሆን ብለን ያስወራነው ተራ ወሬ ነበር ነው ያሉት። እንዲህ አይነት ስስ የማይረባ ጭንቅላት ያላቸው ሰዎች አጉል ቀልድ ይቀልዱና አገርን ከሀገር ያባላሉ። ሽንፈትን ለመደበቅ ሌላ ምክንያት ያቀርባሉ እንጂ ናይጄሪያውያን በጭራሽ ደረቅ ዳቦኛ ብሔራዊ ቡድን ላይ አልወረወሩም። በዚያ ላይ ኢትዮጵያውያንን ይፈራሉ። ይልቅ ስለ ናይጄሪያ ከተነሳ የናይጄሪያ አማጽያንና የመንግስት ወታደሮች የዝነኛው የፔሌን ጨዋታ ለማየት እንዲችሉ ብቻ በ1957 እንደ አውሮፓውያን አቆጣጠር ለ48 ሰዓታት የሚቆይ የተኩስ አቁም ስምምነት አድርገው ነበር። ህንድ ላይ የሚወራውስ? በእርግጥ ህንዶቹ ጥንቆላ፣ አስማት፣ ምትሃት፣ መተት የሚባሉ ነገሮችን ያዘወትራሉ። ለርኩስ መንፈስ የተገዙ ናቸው። ነገር ግን በ1942 የዓለም ዋንጫ ህንድ ከውድድር የወጣችው
በብዛት እንደሚወራው በአስማት ኳሱን በመሰወርና ወደ እባብነት በመለወጥ የተቃራኒ ቡድን 24-0 በማሸነፍ ሳይሆን በፊፋ ሕግ በዓለም ዋንጫ ጫማ ሳያደርጉ በባዶ እግር መጫወት ክልክል ስለነበር ነው። በነገራችን ላይ በባዶ እግር መሮጥ ክልክል ቢሆን ኖሮ እኮ የኛው ባለታሪክ አበበ ቢቂላም አይኖርም ነበር። መሐመድ አወል ሴት ይወዳል። በተለይ አጠር ያለ ቀሚስ ያደረገች ሴት ሲመለከት ከንፈሩን ይነክሳል። በነገራችን ላይ መሐመድ አወል የኦርቶዶክስ እምነት ተከታይ ነው። እንደ ስሙ የእስልምና እምነት ተከታይ አይደለም። ታዲያ መሐመድ አወል በሚለው ስሙ ብቻ በርከት ያሉ የእስልምና እምነት ተከታይ የሆኑ ሴቶችን እንዳወጣ ሹክ ብሎኛል። በተለይ የቂጥ አድናቂ ነው። የሴት ቂጥ ትወዳለህ ስለው ቀላል የሚገርምህ እስካሁን በተግባር እንዳየሁት ሴቶች ቂጣቸውን ስትደባብሳቸው ደስ የሚል ሁኔታ ይሰማቸዋል። ታዲያ ከዚህ ውጪ ወሲብ ማድረግ ተላላፊ የሆኑ ባክቴሪያዎችን ያስከትላል። የመጸዳጃ አካልንም የከፍ አደጋ ያጋጥመዋል። እንትናቸውን መቆጣጠር እስኪያቅታቸው ይችላል። በተለይ ለአሰቃቂ ኪንታሮት በሽታ በቀላሉ ሊዳረጉ ይችላሉ። ስለዚህ በምንም መልኩ የሴቶችን እንትን ለወሲብ ማሰብ የለብህም። ለሴት ምን ያስፈልጋታል ስለው የሴትን አካላዊ ሁኔታም ሆነ አለባበስን በሚገባ አድንቅ። አብዛኛው የኢትዮጵያ ሴቶች አይምሯቸውን ከምታደንቅላቸው የፀጉር አሰራራቸውን፣ ልብሳቸውንና አዲስ የገዙትን ጫማቸውን ብታደንቅላቸው ይደሰታሉ። በተለይ ፍቅረኛህን በሌሎች ጓደኞችህና ጓደኞቿ ፊት በሚገባ አድንቃት፣ አሞግሳት፣ የኔ ውብ በላት። ከሁሉም በላይ እስከሚያስታውክህ ድረስ የምታወራውን ከልብ አድምጣት። ሴቶች ወሬ ይወዳሉ። ለሴቶች ወሬ ምርጥ ምግባቸው ነው። ለሴቶች ወሬ ህልውናቸው ነው። ስለዚህ የሚያዳምጣቸው ወንድ በጣም ይወዳሉ። ሌላው በተቻለ መጠን አቅምህ የፈቀደውን አነስተኛ የሆነች ስጦታ ስጣት። በተቻለ መጠን ተንከባከባት። ሌላው ማወቅ ያለብህ ጉዳይ ሴቶች ከቁንጽል ነገር ዝርዝር ነገር መስማት እንደሚወዱ ወቅ። ለምሳሌ ቀኑ እንዴት ነበር ብትልህ ጥሩ ነበር ብቻ አትበል። እሷ መስማት የምትፈልገው ዝርዝር ነገሩን ስለሆነ ተብርጭቅላት ወይም ተቀደድላት። ከዚያ ስትጨርስ እሷ የጠየቀችህን ጥያቄ አንተ መልሰህ ጠይቃት። ምክንያቱም ሴቶች ለወንዶች በብዛት ጥያቄ የሚጠይቁት ያን ጥያቄ ለራሳቸው መጠየቅ ስለሚፈልጉ ነው፣ እንድትጠይቃቸው ነው። ይህን የሴቶች ስነ ልቦና በሚገባ ማወቅ አለብህ። በተረፈ ፀጉሯን በውበት የማትይዝ ሴትን በጭራሽ እንዳትጠብሳት። ለምን? ሴት ልጅ ፀጉሯን በሚገባ የማትይዝ ከሆነች ዝርክርክ ናት። በተለይ ፀጉሯ ላይ ቆሻሻና መጎሳቀል ካየ የእችን ሴት መጀንጀን አይደለም መጠጋት ራሱ የለብህም። በተለይ ሴት ፀጉሯን በንጽህና የማትይዝ ከሆነ በእርግጠኝነት እንትኗ ራሱ ጤነኛ አይሆንም። በዓለም ላይ ደግሞ እንትን ሽታ አስጠሊታ የሆነ ነገር የለም። ብቻ ስለ ሴቶችና ኳስ ማውራት የሚወደው መሐመድ በስራ ላይ ግን ቀልድ አያውቅም። በጣም ታታሪ ሰራተኛ ነው። በጣም ለስራ ትልቅ ክብር ያለው ወጣት ነው። እናም ለሚስቴ ባል ሊሆናት ከሚችሉት ሰዎች መካከል አንደኛው መሐመድ አወል ነው። አገባህ አልኩት ወሬ ሳላበዛበት። አላገባሁም። እችን ሴት ተመልከት፣ ባል ፈላጊ ናት። የተረጋጋ ነገር ይነበብባታል። ጥሩ ትመስላለች። ከምታስበው በላይ ጥሩ ሴት ናት። በእርግጠኝነት ላንተ ትሆናለች። ወሲብ ላይስ እንዴት ናት? ጎበዝ ናትና ግልጽ እንደሆነች ነግራኛለች። ስራ አላት? አዎ፣ የ10ኛ ክፍል ባዮሎጂ አስተማሪ ናት። አስተማሪ? አዎ። ምን ነው? አልፈልግም። ለምን? ምን ነካ? እኔ ለአስተማሪዎች ክብር አለኝ። በተለይ ከማንም በላይ ሴት አስተማሪዎችን አከብራለሁ። ነገር ግን አስተማሪ አላገባም። ጠዋትና ማታ ተማሪዎቿ ባበሳጯት ቁጥር እኔ ላይ ትጮሃለች። በዚያ ላይ ሙሉ ቀን ቆማ ትውላለች። ማታ በድካም ትመጣለች። ቤት መጣ ወይ ፈተና ማዘጋጀት ወይ ፈተና ወረቀት ማረም ወይ ነገ የምታስተምረውን ትምህርት ማዘጋጀት።
ከሁሉም በላይ አስተማሪዎች ጠያቂዎች ናቸው። ስለዚህ ጠዋትና ማታ በጥያቄ እየተዘጠዘችኝ ግራ ታገባኛለች። ሌላ ሴት ካገኘ ትነግረኛለህ፣ ይችን በተአምር አላገባትም። ጥሩ ሴት ናት፣ አስብበት። ማሰብ አልፈልግም። ለሚስቴ ባል እየፈለግኩላት ነው። አዎ፣ በፍጥነት ሚስቴን ድሬ እኔ ነፃ መውጣት አለብኝ። ለምስኪኗ ሚስቴ በፍጥነት ባል ፈልጌ እኔ ወደ ነፃነት ህይወቴ መመለስ አለብኝ። እርግጥ ሚስቴ የዓለም ምርጥና መልካም ሴት ናት። አንዳችም ያደረገችኝ ነገር የለም። ትወደኛለች፣ ትንከባከበኛለች፣ ታከብረኛለች። ቢሆንም በፍጥነት ለሚስቴ ባል በመፈለግ ሚስቴን ድሬ እኔ ነፃ መውጣት አለብኝ። ወደ ብቸኝነት ዓለም በፍጥነት መመለስ አለብኝ። አላበድኩም። እጅግ በጣም ጤነኛ ሰው ነኝ። ለዚያ ነው ለሚስቴ ባል እየፈለግኩ ያለሁት። ለሚስቴ ከኔ የተሻለ ጥሩ ባል ያስፈልጋታል። ለሚስቴ ባል ከሚሆናት አንደኛው ሸንቁጥ ተክሌ ነው። ሸንቁጥ ተክሌን የማውቀው የሃይስኩል ተማሪ እያለሁ ነበር። ሸንቁጥ ተክሌ ገና የሃይስኩል ተማሪ እያለ ግጥም፣ አጭር ልቦለድ፣ መነባነብ፣ ድራማ በማቅረብ በትምህርት ቤታችን ዝነኛ የሆነ ወጣት ነበር። አሁን በተመረቀበት አካውንቲንግ ባንክ ቤት እየሰራ ይገኛል። በዚያ ላይ ልቦለድም ባይሆን ታሪክ ቀመስ 2 መጽሐፍትን በማሳተም ዝነኛ የሆነ ወጣት ነው። እንዲሁም ከወንድሙ ጋር በህብረት የከፈቱት ቢራ ቤት አላቸው። ከቢራ ቤቱ በተጨማሪ ሸንቁጥ ትልቅ መጽሐፍ ቤትም አለው። 2 ሰራተኞችን ቀጥሮ ያሰራል። በእርግጥ ሸንቁጥ በብዛት ሲያወራም ሆነ ሲመክር የሚገኘው ለትንሽ ለትልቁ ስለ ንባብ ነው። ስለ ንባብ ጠቀሜታ አውርቶ አይሰለቸውም። ንባብን የመሰለ ነገር የለም። በማንበብ በየቀኑ አዳዲስ ዕውቀትን ማግኘት ይቻላል። በማንበብ አይምሮአችንን ንቁ ማድረግ ይቻላል። ለአይምሮ ትልቁ ምግብ ማንበብ ነው። ማንበብ የመርሳት ችግርን ይቀርፋል። ማንበብ አመዛዛኝና ሩቅ ተመልካች ያደርጋል። ማንበብ ስሜታዊ ውሳኔ እንዳንወስን ያደርጋል። ማንበብ እንደ ቴራፒም ይሆናል። ለምሳሌ ከፍተኛ ጭንቀትን፣ ግራ መጋባትን በአንድ ሐሳብ የተወጠረ ሰው አንድ አዲስ መጽሐፍ ገዝቶ ቢያነብ ይፈወሳል። የአይምሮ ውጥረት በፍጥነት ይቀንስለታል። በተለይ አንብበን በህይወታችን ላይ ለውጥ ማምጣት ካልቻልን ማንበባችንን ጨርሶ መተው ሳይሆን ለምን ማንበባችን ለውጥ እንዳላመጣ ለማወቅ ይበልጥ ማንበብ ነው። የዓለም ትልቋ ደሃ ሀገር የማያነብ ህዝብ ያላት ሀገር ናት ይላል ሸንቁጥ ተክሌ። ሸንቁጥ ተክሌን ስልክ ደውዬለት ጀሞ የሚገኘው ሰፈሩ በመሄድ አገኘሁት። እንደተለመደው በፈገግታን የተቀበለኝ። እሺ አማን ነው? ጠፋህ እኮ። ስራ በዛብኝ። ለነገሩ እኔም ጋር ያው ነው። አገባህ እንዴ? ሃይስኩል እያለን የትምህርት ቤታችን ውብ ተማሪ መዓዛን። ሚስ ሃይስኩል? አዎ በሚገባ ነዋ። ከ3 ወር በፊት በአጋጣሚ መንገድ ላይ አግኝቻት ሊፍት ሰጠኋት። ከዚያ እንደ ቀልድ ራት እየበላን ሳናስበው ሞቅ አለንና አብረን አደርን። በዚያው ቀጠልንበት። አሁን የ3 ወር ፍቅረኛ ሆነናል። የማገባት ይመስለኛል። እስቲ ይህን ፎቶ ይው። ተቀበለኝና በትኩረት ተመለከተው። ዋው! ውብ የሆነ አይንና የፊት ቅርጽ ያላት ወጣት ናት። ማን ናት? ባል ፈላጊ ናት። ይህችን ሴት ብታገባት አይሻልህም? በዚያ ላይ አሪፍ ጸባይ ያላት የሥራ ሴት ናት። ጠንካራ ሴት፣ ወሲብ ወዳድ ናት። ስራዋ ምንድነው? የ10ኛ ክፍል ባዮሎጂ አስተማሪ ነች። አሪፍ አጋጣሚ ነበር፣ ግን መዓዛን ማስቀየም አልፈልግም። ስለዚህ ትቅርብኝ። አየህ፣ አሁን የገባኝ እውነተኛ ፍቅር ልክ እንደ መንፈስ ነው። ብዙዎች ያወሩለታል፣ የሚያዩት ግን በጣም ጥቂት ሰዎች ናቸው ይላሉ ፈረንሳዮች። እኔም ይህን ሀቅ በመዓዛ እያየው ስለሆነ መዓዛን ማስቀየም አልሻም። እሺ፣ ለዚሁ ጉዳይ ነበር የመጣሁት፣ ሌላ ጊዜ እመጣለሁ በማለት ከሸንቁጥ ተክሌ አጠገብ በፍጥነት ጠፋው። ሕይወት አጭር ናት። አጭር ግን ረጅም የምትመስል አስቂኝ የሆነች። ይህችን አስቂኝ ሕይወት ደስተኛ በመሆን ማሳለፍ ፈልጋለሁ። ደስተኛ ለመሆን ደግሞ በፍጥነት ብቸኝነቴን መቀዳጀት አለብኝ። ስለዚህ በፍጥነት ለሚስቴ ባል መፈለግ አለብኝ። እናም
በፍጥነት ይህንን ጉዳይ ጨርሼ ሰላም ለማግኘት መኪናዬን በማስነሳት ወደ 5ኛው ምርጫዬ ሙሉቀን ምህረት ጋር መገስገስ ጀመርኩ። ሙሉቀን ምህረትን የማውቀው ሰው በሰው መጠጥ ቤት ውስጥ ነው። ወንድ ወንድ ቅርጽ ያለው የሰዎችን ችግር መፍታት ደስ የሚለው ረዘም ያለ ጠይም 10 ጊዜ ከንፈሩን በምላሱ ማራስ የሚወድ ስለ ጋብቻ የሚያወሩ 2 መጽሐፍትን ያሳተመ በተጨማሪ ታዋቂ የጋብቻ አማካሪም የሆነ ወጣት ነው። በእርግጠኝነት ሙሉቀን ለሚስቴ ባል ከሚሆኗት መካከል አንደኛው ነው። ሞቅ ያለ ሰላምታ ተለዋውጠን ስለ ህይወት በመጠኑ አወራን። ምን አጋጣሚ ጣለ አለኝ። ለ2 ጉዳዮች ነው፣ ጥያቄዎች ለመጠየቅና አንድ የምስራች ልነግርህ ነበር። እሺ ከጥያቄዎች ልጀምርልህ። ቀጥል። አስፈላጊ የጋብቻ ምክንያቶች ናቸው የሚባሉት ወይም አንድ ሰው በምንም ተአምር በእነዚህ ምክንያቶች ማግባት የለበትም የሚባሉትን ነገሮች ልትነግረኝ ትችላለህ? በርካታ የዓለማችን የጋብቻ አማካሪዎች በምንም ተአምር በእነዚህ ምክንያቶች የተነሳ ወደ ጋብቻ ማምራት የለብንም በማለት ወደ 12 ወሳኝ ነጥቦችን ያስቀምጣሉ። 1. ለእልህ መውጫነት ወይም ሌላ ፍቅረኛን ቶሎ ለመርሳት ሲባል ብቻ በፍጥነት ማግባት። 2. ጋብቻን እንደ መደበቂያነት በመቁጠር ማግባት፣ ለምሳሌ ወሲብ፣ ገንዘብ፣ ኢኮኖሚና ችግርን ለመደበቂያነት ሲባል ብቻ ማግባት። 3. በመታለል ወይም በመማለል በአድናቆት በይሉኝታ በመታሰር ብቻ ወደ ጋብቻ ማምራት። 4. አንድ ሰው በተደጋጋሚ ባደረገልን ነገር ብቻ በመነሳት በአዘኔታ ስሜት ብቻ በመወጠር ወደ ጋብቻ ማምራት። 5. ክፍተት ለመሙላት ሲባል ብቻ በቤተሰብና በአቻ ግፊት የተነሳ ማግባት። 6. ደስተኛ ካልሆነ ቤተሰብ ለመውጣትና ከጭቅጭቅ ለመሸሽ ሲባል ብቻና ከቤተሰብ ቁጥጥር ነፃ ለመውጣት ሲባል ማግባት። 7. ለገንዘብ ብቻ ሲባል ማግባት። 8. በቅናት ጓደኞቼ ሁሉ አገቡ በሚል ሚዛን የማይደፋ ሰንካላ ሰበብ ብቻ ማግባት። 9. በእድሜ መግፋት የተነሳ ብቻ ማግባት። 10. ለወሲብ ሲባል ብቻ ማግባት። 11. በእርግዝና ምክንያት የተነሳ ማግባት። 12. በትኩስ ፍቅር ታውሮ በፍጥነት ማግባት። አየህ፣ ጋብቻን ለመመስረት ትዕግስት፣ ጊዜንና ጠንክሮ መስራትን በሚገባ ይጠይቃል። ምክንያቱም አንዳንዱ ተጋቢ የሚያጋጥመው ግዙፍ ችግር ከግለሰባዊ ህይወት ወጥቶ ወደ ጋብቻ ሲመጣ ያለውን የሽግግር ህይወት አለያም ለውጥን መቋቋም መቸገር ላይ ነው። አየህ፣ አንድን ሰው ስናገባ የምናገባው ያንን ሰው ብቻ አይደለም፣ ባህሉን፣ አስተዳደጉን፣ አመለካከቱን፣ የመላ ቤተሰቡን አመለካከት፣ ታሪኩን፣ የህይወት ልምዱን ጭምር ነው። ስለዚህ ይህን ልዩነት አስታርቆ ወደ አንድነት ለማምጣትና በፍቅር አብሮ ለመኖር ጊዜ ያስፈልጋል። ለዚህ ነው መጠናናት በጣም ወሳኝ የሚሆነው። መጠናናት በጣም አስፈላጊ የጋብቻ መሰረት ነው። እውነት ከዚህ ሰው ጋር እስከ መጨረሻው መኖር እችላለሁ? እውን ይስማማኛል? እውን እኔም እስማማዋለሁ? እስማማታለሁ? አብረን የምንሄድ እርግቦች ነን? ወዘተ ብለን መጠየቅ አለብን። አየህ፣ ደስተኛ ጋብቻ በድንገት የሚገኝ አይደለም። ከፍተኛ ጥረት ያስፈልጋል። በሂደት የሚመጣ ጉዳይ ነው። ጋብቻ ራሱን የቻለ ትምህርት ቤት ነው። በየቀኑ የተለያዩ ነገሮችን የምንማርበት ትምህርት ቤት። አየህ፣ ጋብቻ ድርጅት ነው፣ በሁለት ሰዎች የሚመሰረት ወሳኝ ድርጅት። ስለዚህ እነዚህ ሁለት ሰዎች አስቀድሞ ስለ ድርጅታቸው አይነት፣ ምንነት፣ አካሄድ በሚገባ ማውራት አለባቸው። ጊዜ ወስደው መጠናናት አለባቸው። ጊዜ ወስደው መወያየት አለባቸው። በተለይ ተጋቢዎች በጋብቻ ስኬታማ ለመሆን መጀመሪያ ጋብቻ ክቡርና ቅዱስ መሆኑን በሚገባ መረዳት አለባቸው። መቼም ስኬት ያለ ከፍተኛ ጥረት አይመጣም። በተለይ በጋብቻ ውስጥ ትልቁ ጥበብ ዛሬ የተፈጠረን ችግር ዛሬውኑ መፍታትና መወያየት ነው እንጂ አንድን ችግር በዝምታ አልፈን
ሌላ ጊዜ ከሌላ ችግር ጋር ማንሳትና መጨቃጨቅ ከፍተኛ ችግር አለው። ሌላው ወሳኝ ነጥብ ጋብቻ በረከት የሚያገኘው እግዚአብሔር ሲኖርበት ብቻ ስለሆነ ተጋቢዎች እግዚአብሔር ጋብቻቸውን እንዲያሰምርላቸው መጸለይና ፈጣሪን መቅረብ አለባቸው። አንድ ሰው ከማግባቱ በፊት ሊያሟላቸው የሚገቡ ወሳኝ የምትላቸው ነገሮችስ ምንድን ናቸው? ቢያንስ አንድ ለማግባት የተዘጋጀ ሰው በትንሹ በቅድሚያ 7 ነገሮችን ማወቅና ሊኖሩት ግድ ይላል። አንደኛ ስራ ያለውና ስራ አፍቃሪ መሆን። 2 የኃላፊነት ስሜት ውስጥ መዘፈቅ። 3 ራስን ማክበርና ራስን መሆን። 4 የልጅ አስተዳደግን ማወቅ። 5 እውነተኛ ፍቅር መሆኑን ማረጋገጥ። 6 የማያቋርጥ የገቢ ምንጭ ማዘጋጀት። 7 የስነ ልቦና ዝግጅት ማድረግ። እነዚህ ወሳኝ 7 ነጥቦች ናቸው። በተለይ አብዛኛው የኢትዮጵያ ወንዶችም ሆኑ ሴቶችም በጋብቻ ላይ ቀሽም ናቸው። እንዴት? ሴቷ ብር ያለው ወንድ ካገኘች አይኗን አታሽም። ወንድ ደግሞ ሴቷን ለማግባት የሚወስንበት ምክንያት በጣም ተራ ነው። ለምሳሌ ዛሬ አንድ ወጣት መጣ። ላገባ ነው አለኝ። ለምን አልኩት። በጣም ውብ ናት፣ ሌላ የሚያምር ዳሌ ያላት፣ ሌላ ሳቂታ ናት፣ ሌላ ወሲብ ትወዳለች፣ ሌላ በቃ አሪፍ ናት ማለት ምኗን አከበርከው? ምኗን ዘላቂ ሆኖ አገኘው? አሁን የጠቀስካቸው ነገሮች በሙሉ ለጋብቻ በጭራሽ መሰረት ሊሆኑ የማይችሉ ነገሮች ናቸው። በዚህ መልኩ የሚፈጠሩ ጋብቻዎች በቀላሉ ይበተናሉ፣ በቀላሉ ይፈርሳሉ፣ በቀላሉ ለመለያየት ይበቃሉ። በዚህ መልኩ በጭራሽ ደስተኛ ጋብቻ ሊፈጠር አይችልም። ኢትዮጵያ ውስጥ እኔ ባደረኩት ጥናት ውብ ናቸው የሚባሉ ሴቶች በውበታቸው ብቻ የተነሳ መልክ የላቸውም ከሚባሉ ሴቶች በእጥፍ ያገባሉ። አብዛኛው የሀበሻ ወንድ ለሴት አስተሳሰብ ሳይሆን ለሴት ውበት የተገዛ ነው። አብዛኛው ሀበሻ ሚስቱ በሌላ ሰው ፊት የምትደነቅ ውብ እንድትሆንለት ይፈልጋል። ስለዚህ ውብ ሴት ሲያገኝ በፍጥነት ውብ ሴት አገባ ተብሎ ጉራ ለመንዛት ብቻ ያገባል። ይህ ከንቱ የሀበሻ ወንዶች ባህል ነው። ደስተኛ ጋብቻ ለመፍጠር የሚረዱ ወሳኝ ነገሮች ምንድን ናቸው? አሪፍ ጥያቄ ነው። አሁንም ወደ 12 የሚጠጉ አብዛኛው የጋብቻ አማካሪዎች የሚስማሙባቸው ወሳኝ ነጥቦች አሉ። እነዚህ ነጥቦችን በሚገባ ካወቅና ከተገበርክ ያለ ጥያቄ አሪፍ የጋብቻ ህይወት ይኖርሃል። ጋብቻ እስር ቤት ሳይሆን ደስ የሚል ፊልም ይሆንልሃል። አንደኛ፣ ፍቅርና በየዕለቱ የሚታደስ ፍቅር። እውነተኛ ፍቅር አይቀዘቅዝም። እውነተኛ ፍቅር ማቆሚያ የለውም። እውነተኛ ፍቅር እንደ ጠጅ እየጣፈጠ የሚሄድ ነው። 2 መተማመንና ታማኝ መሆን። 3 ለትዳር ዋጋ ለመክፈል መዘጋጀት። 4 መከባበር፣ ራስንም ሌላውንም ማክበር። 5 የመታዘዝ ችሎታን ማበልጸግ። 6 ስለ ጋብቻ ብዙ መረጃ መያዝ። ስለ ጋብቻ የሚያወሩ መጽሐፍትን መግዛት፣ ማንበብ፣ መጠየቅ፣ መረጃ መለዋወጥ። 7ኛ የግጭት አፈታት ዘዴን መማር። 8ኛ የመነጋገር ወይም ውይይት ችሎታን ማዳበር። 9ኛ ዘላቂ የገቢ ምንጭ መፍጠር። 10ኛ የጾታ ልዩነትን በሚገባ መረዳት። 11 ደካማ ጎናቸውን ወይም ጸባያቸውን መነጋገርና ከመጋባታቸው በፊት እንዴት እንደሚዘልቁበት መነጋገር። 12ኛ ለውጥን ለመቀበል መዘጋጀት። በተለይ ለውጥ የህይወት ህግ ነው። ለዚያ ነው በህይወት ላይ ያለው ቋሚ ነገር ለውጥ ብቻ ነው የሚባለው። ከለውጥ ጋር ማወቅ ያለብን ዋናው ነገር ለምን ለውጡ መጣ ሳይሆን ለውጡ የመጣበትን መነሻ ማወቅና ከለውጡ ጋር አብሮ መለወጥ መቻል ነው። በጋብቻም ሆነ በህይወትም ውስጥ ለውጥ ቋሚ ነገር መሆኑን በሚገባ ማወቅና መዘጋጀት ይኖርብናል። የጋብቻ ጥቅም ምንድነው? በህይወት ጉዞ ሐዘንህን ለሌላው ሰው ስታካፍል ይቀልሃል። ደስታህንም ከሌላ ሰው ጋር ብትጋራው እጥፍ ይሆንልሃል። በጋብቻ ህይወት ግን ደስታም ሆነ ሐዘን ሲመጣ ሌላ ሶስተኛ ወገን ከማስገባት በፊት ምንጊዜም ተጋቢዎች ችግራቸውን መፍታት ያለባቸው ሁለቱ ብቻ መሆን አለባቸው እንጂ ችግራቸውን ለሶስተኛ ወገን ቶሎ ብለው ባያካፍሉ ይመረጣል። በጋብቻ ውስጥ ምርጥ ባል ነው የሚባለው ልንገርህ።
ምርጥ ባል የሚባለው በጋብቻ ውስጥ በሚስቱ ላይ ምንም አይነት የስነ ልቦናዊ ጥቃት የማይፈጸምባት ነው። በጋብቻ ውስጥ የሚፈጸሙ የተለመዱ 10 ስነ ልቦናዊ የጥቃት አይነቶች አሉ። አንደኛ፣ በትንሽ በትልቁ ማስፈራራት። 2 ከማህበራዊ ትስስሮች ማገድ። ለምሳሌ ከወላጆች፣ ከዘመድ፣ ከጓደኛ ጋር ምንም አይነት ግንኙነት እንዳይኖራት ማገድ፣ የበዛ ቁጥጥር ማድረግ። 3ኛ፣ የጥገኝነት ስሜት መፍጠር። በተለይ የገቢ ምንጭ ወንዱ ብቻ ለመሆን ሚስትን የቤት እመቤት እንድትሆን ብቻ መወሰን። 4ኛ፣ ያለ በቂ መረጃ በዝሙት መጠርጠር። 5ኛ፣ በሰው ፊትም ሆነ በቅርብ ዘመድን ፊት ማንቋሸሽ፣ መሳደብና መናቅ። 6ኛ፣ እንፋታለን እያለ ማስፈራራት። 7ኛ፣ እኔ ብቻ ልወስን ባይነት። 8ኛ፣ ያለ ፍላጎት ወሲብ ማድረግ። 9ኛ፣ ብዙ ልጆችን ከወለደች በኋላ እንደተበላ ዕቁብ ጣል ማድረግ። 10ኛ፣ አንቺን ባላገኝ ኖሮ ህይወት አይበላሽም እያሉ መውቀስ። አየህ፣ ምርጥ ባል ነው የሚባለው እነዚህን የስነ ልቦና ወረራ በሚስቱ ላይ የማይጠቀም ነው። የመጨረሻ ጥያቄ ልጠይቅህ። እሺ፣ ሚስት አገባህ እንዴ? አላገባሁም። መቼም እንደ ጋብቻ አማካሪነት ጥሩ ባል ነው የምትሆነው። አንዲት ወጣት በአንተ ፍቅር ተይዛለች። ፎቶዋ ይሄ ነው። እቺ ሴት በጣም አሪፍ ሴት ናት። ጠንካራ ሴት ናት። ሳታመልጥህ አግባት። ዋናው አንተ ጋር ዛሬ የመጣሁት ጥያቄ ለመጠየቅ ሳይሆን እቺን መልካም ሴት ሳታመልጥህ እንድታገባት ልነግርህ ነው። የሆነ ደስ የሚል እርጋታ ይነበብባታል። ትንሽ ቀደም ብለህ ብትመጣ አሪፍ ነበር። አሁን እኔ ከአንዲት ለምክር ከመጣችሁ ወጣት ጋር ተጀናጅነን ልንጋባ ዳርዳር እያልኩ ነው። ግን ለኔ አስበህ ስለመጣ በጣም አመሰግናለሁ። ምናልባት ትዳር ፈላጊ ወንድ ከመጣ ደውልልሃለሁ። ፎቶዋን ስጠኝ ሲለኝ በፍጥነት የሚስቴን ፎቶ በመያዝ ከጋብቻ አማካሪው ሙሉቀን ምህረት ቢሮ ወጣሁ። ሙሉቀን ምህረት ግን ለሚስቴ ምርጥ ምርጫ ነበር። ምን ዋጋ አለው ሌላ ሴት ነጠቀችኝ። በህይወት ላይ ጊዜ ወሳኝ ነገር ነው። በህይወት ጉዞ ላይ መዘግየት ያስነጥቃል። በመጀመሪያ ዙር አእምሮዬ ላይ ከመጡት ሰዎች የቀረኝ አባይ ኪዳኔ ነው። ከአባይ ጋር የመጀመሪያ ዓመት በጅማ ዩኒቨርሲቲ አብረን ተምረናል። ከዚያ አሜሪካ ከቤተሰቡ ጋር ሄደ። ሀብታም ሆኖ ተመለሰ። አዲስ አበባ ላይ የሆቴል ሥራ ጀመረ። የዛሬ ዓመት ስለ ሚስት ሲያወራ ስለነበር ነው የደወልኩለት። ያለ አንዳች ጣጣ ተገናኘን። በመጠኑ ስለ ሥራ ተጨዋወትን። በጣም ተለውጠሃል። አንተም ተለውጠሃል። ይበልጥ ወፈርክ፣ ቀላህ። እንዴት ነው ሆቴሉ ለመደ? በጣም እንጂ። ህዝብ ሁሉ ጠጭ አይደል እንዴ? የማይመጣ የተጠቃሚ አይነት የለም። ተማሪው፣ አስተማሪው፣ ዶክተሩ፣ ሹፌሩ፣ ባለስልጣኑ፣ ሰባኪው፣ ቄሱ ሁሉ ጠጭ ሆኗል። በቀን ውስጥ አነሰ ከተባለ 75,000 ብር አስገባለሁ። ይልቅ ዛሬ ምን እግር ጣለ? ለአንተው ጉዳይ ነው። ድንገት አስታወስኩና ደወልኩልህ። ምንድነው? በሰላም ሚስት አገኘ? አላገኘሁም። የምስራች፣ ለአንተ የምትሆን ውብ ጸባይ ያላት ታታሪ፣ ወሲብ ላይ ጎበዝ፣ ስራዋን አክባሪ ሴት አግኝቼልሃለሁ። ምስሏ ይሄ ነው፣ ተመልከተው እስኪ። ቆንጆ ናት ግን አትሆነኝም ማለት። ቢያንስ ለምን አታጠናትም? ሌላ ችግር አለ እባክህ። የምን ችግር? አባይ ዙሪያውን ቃኘት አደረገ። በቀስታ ተመለከተኝ። አላገባሁም። በፍጥነት ማግባት እፈልጋለሁ። የማገባው ግን ሴት ሳትሆን አሜሪካ ሀገር ተበላሽቼ ተመልሻለሁ። ህይወቴ ላስ ቬጋስ ውስጥ ተበላሽቷል። ምንም የተናገርኩት ነገር የለም። አማትቤ ጥየው ሄድኩ። ጉድ ሳይሰማ መስከረም አይጠባ አሉ አበው። መኪናዬን በፍጥነት ወደ ቤት ያሽከረከርኩ። ቤት ስደርስ ሰዓቱ 6:45 ነበር። እንደተለመደው ሁሊና ገና ስገባ በፈገግታ ተሞልታ ተቀበለችኝ። ስቀርባት እቅፍ አድርጋ ሳመችኝ። ሰውነቴን ታጠብኩ።
እራት እንደተለመደው እየተሳሳቅን በላን። እኔም መስራት ያለብኝን ሰርቼ እሷም መስራት የነበረባትን ሰርታ ስንጨርስ ወደ መኝታ ቤት ተያይዘን ገባን። አልጋ ላይ ወጣን። ፍቅሬ ሰሞኑ ልክ ነህ? ምን ነው? ብዙ ሰዓት በዝምታ ትዋጣለህ፣ ብቻህን ታወራለህ። የተፈጠረ ችግር አለ? ኧረ የለም፣ አትዋሽ። የሆነ የተፈጠረ ነገርማ አለ። ዝም አልኳት። ዝም አለችኝ። ድንገት ግን ሀሳብ መጣልኝ። ብነግርሽ አትቀየሚኝም? አልቀየምህም። ከሌላ ሴት ጋር ብዬ ዝም አልኩ። ምንም አልመሰላትም። ይልቅ እያቃለለች ከሌላ ሴት ጋር ፍቅር ያዘህ? ወሲብ ፈጸምክ? ወይስ የተለየ ነገር አደረክ? ሳትፈራ ንገረኝ። ምንም አዲስ ነገር ከፀሐይ በታች የለም። ወሲብ ፈጸምኩ። ድንገት ተነስታ እየሳቀች ከንፈሬን ሳመችኝ። ለዚህ ነው ሰሞኑን የተለዋወጥከው? ይህ እኮ ሊያስጨንቅህ አይገባም። በቃ ሳበቼ ወሲብ ፈጸማችሁ። ሁለታችሁም ደስተኛ ከሆናችሁ ምን አስጨነቀህ? አትናደጅም? ምን አናደደኝ? ባሌ የሚያስደስተውን ነገር ሲፈጽም መደሰት ነው ያለብኝ። አይዞህ፣ እኔ እናንተ በወሲብ የተነሳ እንጣላም። ስሜትህን ያነቃቃች ሴት ስታጋጥምህ ወሲብ እንድትፈጽም ፈቅጄልሃለሁ። በቃ አለቀ። ይገርማል። ይልቅ ጥሩ ዜና ላብስርህ። ጥሩ ዜና? ትልቅ ዜና። ምን ተገኘ? ከመስሪያ ቤት ስመለስ ሆስፒታል ሄጄ ነበር። እርግጠኛ ሳልሆን አልነግርህም ብዬ ነው። የ2 ወር እርጉዝ ነኝ። ልጅ ልወልድልህ ነው። አባት ልትሆን ነው። የኔ ፍቅር ደስ አይልም? ከጣሪያ በላይ ከት ብዬ ሳኩ። በጣም ተንከትክቼ ሳኩኝ። የንዴት ሳቅ ሳኩኝ። ህሊና ወሬዋን ቀጥላለች። እኔም የንዴት ሳቄን ቀጥያለሁ። ሰራችልኝ፣ በጣም ሰራችልኝ። ማታውን ሁሉ ሳልተኛ ሳውጠነጥን አደርኩ። ሊነጋጋ ሲል የመጨረሻ ውሳኔን ወሰንኩ። ለሚስቴ ከነልጇ ባል እፈልግላታለሁ። ሚስቴን ከነልጇ አድሬያት እኔ ነፃ መውጣት አለብኝ። በቃ ትክክለኛ ውሳኔ ነው። 1 ወር ቀጠለ። ሐሳቤ አልተቀየረም። ይልቅ ቀናት በጨመሩ ቁጥር ይበልጥ በአስቸኳይ ለሚስቴ ባል መፈለግ እንዳለብኝ ጭንቅላቴ ይደውልልኛል። ነፃነትህን በፍጥነት ተቀዳጅ ይለኛል። በወሩ መጨረሻ How to Lose a Guy in 10 Days የሚል ፊልም አየሁ። እኔም የራሴን ርዕስ ሰጥቼው ይበልጥ ነገሩን ለማፋፋም ተዘጋጀሁ። How to Lose Your Wife in -days። ክፍቱን ቦታ ስጨርሰው እሞላዋለሁ። ተጨንቄያለሁ። በጣም ስጨነቅ እንግሊዘኛ ያስቀባጥረኛል። በጣም ተናድጄ በእንግሊዘኛ ስሳደብ ራሱ ይቀለኛል። ሰሞኑን በርካታ ጊዜ የተጠቀምኩት ቃል How can I lose my wife የሚለው ነው። መቼለት ስለሚስቴና ነፃነት እያሰብኩ ከመስሪያ ቤት ስወጣ የድሮ ጓደኛዬን ትራፊክ አስቁሞን መብራት ላይ ያገኘሁት። መጠጥ ቤት ተያይዘን ገባን። ስንት ጊዜያችን? 8 ዓመት። በጣም ይደንቃል። ብዙ ነገር አወራን። እግር ዟሪ ነው፣ መልሶ ያገናኛልና ከማንም ጋር አትጣላ፣ ቂም አትያያዝ፣ ማንንም አትናቅ የሚባለው ትልቅ እውነት መሆኑን አምናለሁ። የትምህርት ቤት ጓደኛዬ ባለስልጣን ቢጤ ሆኗል። በጣም ገረመኝ። ትምህርት ቤት ቀላጅ፣ አሿፊ፣ ሌባ፣ ሴቶችን የሚያስቸግር፣ ሁሌ የሚኮርጅ ተማሪ ነበር። የማይለወጥ ነገር የለም። ተለውጦ ከአዲስ አበባ ዩኒቨርሲቲና ከለንደን ዩኒቨርሲቲ እንደተመረቀ ነገረኝ። ትምህርት ቤት 11ኛ ክፍል እያለን አባ ደፋር እንለው ነበር። ለምን እንደሆነ ታውቃላችሁ? አትቸኩሉ፣ ነግራችኋለሁ። እስከ ዛሬ 9 ሴት አስተማሪዎች አስተምሮታል። መቼም የማረሳት ውብ፣ ድንቅ፣ አነጋገር አዋቂ የ11ኛ ክፍል ኬሚስትሪ አስተማሪያችን ናት። እንደሷ ብቃት ያላት አስተማሪ ዩኒቨርሲቲ ውስጥ እንኳን አላጋጠመኝም። ገና ወር ሳይሞላ ነበር ሁላችንም ያደነቅናት። ወንዶች ሁሉ በአይን ፍቅር ወይም ሳይት ላብ የተያዝነው። በቀልድ እያዋዛች እኛንም ሳታስጨንቅ ራሷንም ሳታስጨናንቅ ነበር የምታስረዳን። ታታሪ ናት። ተማሪዎች ሁሉ እንዲያውቁ በጣም ትፈልግ ነበር።
በቃ በዚህ ጸባይዋ፣ በውበቷ፣ ባነጋገሯ፣ በምትሰጠን ምክር የተነሳ አባ ደፋር ወደዳት። መምህርት ሳሮንን አፈቀርኳት። ምን አልን? ሁላችንም ደንግጠን። እውነቴን ነው ፍቅር ይዞኛል። ደንግጠን ዝም አልን። ተማሪ ከተማሪ ቢሆን ችግር የለውም። ተማሪ አስተማሪውን ቢያፈቅር አሊያም አስተማሪ ተማሪውን ቢያፈቅር ግን ችግር ሳይሆን ትልቅ ችግር ይፈጠራል። የግጭቱ ደረጃ ከፍ ይላል። ወይም በሻሸመኔ የአራዳ ልጆች ቋንቋ አይነፋም። አዎ የሻሻ ልጆች ይህን መሰል ነገር ሲያጋጥማቸው አይነፋም ይላሉ የአቡስቶ ልጆች። በቃ አወጣሁ አወረድኩ። በመጨረሻ ፍቅር እንደያዘኝ እርግጠኛ ሆንኩ። ሁላችንም በዝምታ ከመስማት ባለፈ የተናገርነው ነገር የለም። አትጨነቁ ሳልፈራ እናግራታለሁ አለን። ይህን ሲልም ማንም የተናገረ የለም። እንዳለው ቢሮዋ ሄዶ ሳይፈራ እንዳፈቀራት ነገራት። ማለቴ ቢሮዋ ሲገባ አይተናል። ይንገራት አይንገራት ሌላ ነገር ያውሩ አያውሩ አናውቅም። ሲወጣ እየሳቀ ነበር። የሚለው ለመስማት ጓጓን። በንግግር ሳይሆን በምልክት ምን ተፈጠረ በሚል ሁላችንም አፈጠጥንበት። ነገርኳት፣ ሳልፈራ ነገርኳት። በድፍረት ያደነቀችኝ። አልተቆጣችኝም፣ አልተበሳጨችም። ይልቅ መከረችኝ። አመንኳት። በቃ ሐሳቤን አስቀየረችኝ። አንድ ተረት ቃል አስገብታ ነገረችኝ። ያ ተረት አሳመነኝ። የነገረችኝ ተረት ቃል ስለገባሁ ግን አልነግራችሁም። አባ ደፋርን 12ኛ ክፍል ብሔራዊ ፈተና እስከምንፈተን ድረስ ለምነነው ነበር፣ ግን ያችን ተረት ሊነግረን ፈቃደኛ አልሆነም። እስከዛሬ ድረስ ራሱ ይደንቀኛል። የምን ተረት ነግራው ይሆን ያሳመነችው? ያችን ተረት ባውቅ ምናልባት ለሚስቴ ነግራት ነበር። ትዝ ብሎኝ ጠየቅኩት። ኬሚስትሪ አስተማሪያችንን ታስታውሳታለህ አልኩት። ከት ብሎ ሳቀ። እንዴት ልረሳት እችላለሁ? የምር ወዳት ነበር ግን በጣም እጅግ በጣም። ያቺ ተረት ምን ነበረች? ቃልማ ቃል ነው። ያቺን ተረት እስካሁን ለማንም አልተናገርኩም። ለሰው ቃል አልገባም። ከገባሁም ቃሌን እጠብቃለሁ። ወዲያው አባ ደፋርን ለማስከር አቀድኩ። ወዲያ አባውን ብቅል ያወጣዋል ይባል የለ እና መጠጣቱን ተያያዝ ነው። እሺ ስልጣን እንዴት ነው አልኩት። ቀላልም ከባድም ነው። አብዛኛውን ሰዓት የሚያቃጥለው በስብሰባ ነው። ጠዋት ስብሰባ፣ ቀን ስብሰባ፣ መሻሽ ላይ ስብሰባ። እስከምለምደው ትንሽ አስቸግሮኝ ነበር። ከተላመድኩት በኋላ ቁርስ የመብላት ያህል ቀላል ይሆናል። ተራ ልማድ ይሆናል። ኢትዮጵያን ወደ ኋላ ያስቀራት ምን እንደሆነ ታውቃለህ? ለማይረባ ስብሰባ የሚቃጠለው ጊዜና ገንዘብ ነው። አንተስ ምን እየሰራህ ነው? የቀርከሃ ስራ። ጥቃቅንና አነስተኛ የቻይናን ጥበብ ለኢትዮጵያ እያካፈልክ ነዋ። ዋው በጣም አሪፍ ነው። እስኪ አድራሻህን ስጠኝና ከሰዎች ጋር አስተዋውቅሃለሁ። አመሰግናለሁ። ወደ የሚስቴ ነገር ትዝ አለኝና ጥያቄን ሰነዘርኩለት። ፍቅረኛ ማለት የትዳር ያስክ? አላገባሁም። ፍቅረኛ ሳለችህ? የለኝም። በሰላም? አየህ ለትዳርና ለፍቅረኛ ሰዓት ወይም ጊዜ ያስፈልጋል። እኔ ጋር ደግሞ ጊዜ የለም። ለአንዲት ሴት በቂ ጊዜ ልትሰጣት ካልቻልክ መጠጋት የለብህም። በዚያ ላይ ዩኒቨርሲቲ ያለው ኢትዮጵያ ውስጥም ሆነ እንግሊዝም ያሉት ሴቶች እንደ ልቤ እየቀያየርኩ ተደስቼባቸዋለሁ። የወጣትነት ትኩሳቴን ተጠቅሜበታለሁ። አሁን ደግሞ ተራው የመስራት ነው። ኢትዮጵያን ለማሳደግ የራሴን ድርሻ ለመወጣት ስል አብዛኛውን ሰዓቴን ለስራ ውላለሁ። ቀሪዋን ሰዓቴን ለእንቅልፍ፣ ለንባብና ለመጠጥ አውላታለሁ። በአጠቃላይ ለሴት የሚተርፍ ጊዜ የለኝም። አንተስ አገባህ? እኔ ልመልስለት ስል ሁለት ሱፍ በሱፍ የለበሱ ሸበላ ወጣቶች መጥተው ወታደራዊ ሰላምታ ሰጡት። በፈገግታ መለሰላቸው። ወዲያው ከተቀመጠበት ባለጌ ወንበር ላይ ዘሎ ወረደ። ስለነበረን ጊዜ አመሰግናለሁ። ጠባቂዎቼ ናቸው። በዚህ ካርድ ላይ ባለው ቁጥር ደውል። አመሰግናለሁ። ካርዱን ሰጥቶኝ በፍጥነት ተሰወረ። ካርዱን ሳየው ደነገጥኩኝ። ለካ ከፍተኛ ባለስልጣን ጋር ነበር ሳወራ የነበረው።
ከሆቴል ቤቱ ስወጣ ሂሳቡ አስቀድሞ ተዘግቶ ነበር። ወደ ቤት ስመለስ በስንት ጊዜ ሰይጣንን አስታወስኩት። እናም ለሰይጣን ደብዳቤ መጻፍ እንዳለብኝ ተረዳው። መቼም ለእግዚአብሔር ከሚስቴ አፋታይ ብዬ ደብዳቤ መጻፍ እግዚአብሔርን ከማሳቅ ያለፈ ፋይዳ የለውም። ቤት ስደርስ ሁሌም እንደተለመደው በሞቀ በደመቀ አቀባበል ተቀበለችኝ። ማውራት ያለብንን አወራን፣ ማድረግ ያለብንን አደረግን፣ ተኛን። ግማሽ ሰዓት ከተኛው በኋላ ሚስቴን ይቅርታ ጠይቄ የተነሳው። ምን ነው ውዴ አመመህ? አላመመኝም። ለትንሽ ሰዓት ብቻዬን መሆን ፈልጌ ነው። ፈቃደኛ ነሽ? እንዴታ እንደፈለግ ብላኝ ተኛች። ስላልጨቀጨቀችኝ ደስ አለኝ። ተጨቃጭቃኝም አታውቅም። እኔን በጣም ለማስደሰት የማትሞክረው ነገር የለም። እኔ ግን ይችን የመሰለች ምስኪን ሚስቴን ለማጣት ነው የምፈልገው። ለዚች ደግ ሚስቴ ነው ባል እየፈለኩላት ያለሁት። ነፃነቴን መልሼ መቀናጀት አለብኝ። ሳሎን ገባሁ፣ ተቀመጥኩ። ብዕርና ወረቀት አዘጋጀው። ለውድ ሰይጣን ከመኮንን ጉሩም። ውድ ሰይጣን፣ የኔ ሰይጣንዬ፣ የኔ ሰይጣይንት፣ ማይ ቢሎቭድ ዴቪል፣ ምን ብዬ ልጥራህ? አንዳንድ አላዋቂዎች ያንተን ድንቅ ብቃትና ቀናነት ካለማወቅ አንተን እርጉም ዲያብሎሱ፣ ሉሲፈሩ፣ አጋንንቱ፣ ክፉ መሰሪው፣ ገዳዩ፣ በካዩ፣ አዘናጊው፣ ጨለማው፣ አሳሳቹ፣ ሴረኛው፣ መርዘኛው፣ እባቡ እያሉ ይጠሩሃል። ከንቱ አላዋቂዎች በላቸው። ያው የሚናገሩትን ያውቁምና ይቅር በላቸው፣ ቂም አትያዝባቸው። ለማንኛውም ውድ ሰይጣንዬ፣ ያንተን ብቃትና ለሰው ልጅ የሰጠኸውን ነፃነትና ድርጊቶች ሳስብ በአንተ እንድመካ ልቤ ይነግረኛል። አንተ ለዓለም ሁሉ የለውጥ ፋና ወጊ ነህ። የሃይማኖቶች መፈጠር ምክንያት ነህ። ብዙዎች እግዚአብሔርን የሚያመልኩት አንተን ቀዝነው እና ፈርተው ነው። ውድ ሰይጣን፣ ስለ አንተ ብቃት ተናግሬ ስለማልጨርስ በቀጥታ ወደ ቁም ነገሩ ልግባ። በዚያ ላይ ሥራ ስለሚበዛብህ ጊዜህንም አልሻማብህ። ስለዚህ በፍጥነት ወደ ጉዳዩ ገብቻለሁ። ውድ ሰይጣን፣ ያው ካንተ የሚሰወር ነገር የለም። ሚስቴን ታውቃታለህ። በቃ በፍጥነት እኔና ሚስቴ መሃል አንዳች ብልሃትም ሆነ ወጥመድም ዘርግተህ አለያየን። ለሚስቴ ከነ ልጇ ባል ስጣት እባክህ ሰይጣን። እኔን ወደ ምደሰትበት ወደ ብቸኝነት ዓለም መልሰኝ። በቃ ጊዜህን አልሻማብህ። ለአንተ የሚሳነህ ነገር የለምና በፍጥነት የልቤን ፍላጎት አሳካልኝ። ከሚስቴ ጋር የተፈጠረውን የባርነት ቀንበር በጣጥሰህ ነፃ አውጣኝ። ሰይጣን ይመችህ፣ ያንተው መኮንን የሚል ደብዳቤ ጻፍኩ። ልክ ከሌሊቱ 6 ሰዓት ሲሆን ከሳሎን ወጣሁ። ጓሮ ሄድኩ። ወረቀቷን አቃጠልኳት። 3 ቦታ በተንኳት። አመዱን ከዚያ በ3 ቦታ ላይ 6 ጊዜ ሰገድኩ። አንድ ላይ 666 ሆነ ማለት ነው። መኝታ ቤቴ ገብቼ ተኛሁ። ምስኪኗ የሚደረግባትን ሴራ የማታውቀው ሚስቴ ጭልጥ ያለ እንቅልፍ ውስጥ ነበረች። ሰው አብዛኛው የህይወት ዘመኑን በመተኛት ያሳልፋል። በዚያው ሞትን ይለማመዳል። ሞት ማለት ምንም ሳይሆን እጅግ ረጅም ሰዓት መተኛት ማለት ነው። አንዳንዴ እንደ መፈላሰፍ ያደርገኛል፣ ወይም ይህን አባባል የሆነ ቦታ አንብቤውም አሊያም ሰምቼው ይሆናል። የሰይጣን ድንቅ ተአምር ስጠብቅ ሳምንት አለፈ። የተፈጠረ ነገር የለም። መስሪያ ቤት፣ መንገድ ላይ፣ መጠጥ ቤት የጋብቻ ቀለበት ያላደረጉ ወንዶችን ሳይ ቅናቴ ይጨምር ገባ። ከህሊና ጋር የተገናኘሁባትን ያቺን የጓደኛዬን የሰርግ ዕለት ረገምኩ። በሳምንቱ መጨረሻ ሆን ብዬ ቀለበቴን መኪና ውስጥ አስቀምጬው ቤት ገባሁ። ቀለበት አለማድረጌ እንዲገባት ሆን ብዬ እጄን አወዛወስኩ። ብዙም ሳልቸገር ተመለከተችው። ውዴ ቃል ኪዳን ቀለበትስ? እኔ እንጃ። ይመችህ፣ እንዲያውም እኔ ማውለቅ ፈልጋለሁ። ዋናው ቁም ነገር የጋብቻ ቀለበት ጣት ላይ ማድረግ ሳይሆን ቀለበት መጠለቅ ያለበት ልብ ላይ ነው። እኔ ደግሞ አንተን የልቤ ማህተብ ላይ አስቀምጬሃለሁ አለችና ቀለበቷን አውልቃ ኮመዲኖ ውስጥ አስቀመጠችው። ስትጨርስ
ይልቅ ጥሩ ዜና ልንገርህ አለች። ምን ተገኘ ደግሞ አልኳት። ዛሬም ከሥራ ስመለስ ሆስፒታል ሄጄ ነበር። እርጉዝ ነሽ ያሉኝ ተሳስተው ነው ብትለኝ በደስታ ተነስቼ 4 ኪሎ ሜትር ለመሮጥ ተዘጋጀሁ። የምትናገረውን ለመስማት ቋመጥኩ። ሙሉ ለሙሉ ጤነኛ ነኝ። አስደሳቹ ዜና ልጅ ሳይሆን ልጆች ነው የምወልድልህ። መንታ ናቸው፣ ለዚያውም ጾታቸው ወንድና ሴት። አያስደስትም ፍቅሬ? በትልቅ ቀዝቃዛ ስለት የተወጋው ያህል ሰውነቴን ሰቀጠጠኝ። ግራ በመጋባትና ባለማመን ተመለከትኳት። መንታ? እርግጠኛ ነሽ መንታ ናቸው? አትጠራጠሪ የኔ ፍቅር። ይልቅ በፍጥነት ስለ እርግዝና የሚያወራ መጽሐፍ ገዝተህ ማንበብ ጀምር። ወራት እየጨመሩ ሲመጡ በእርግዝናው የተነሳው የሚለዋወጡ ነገሮች ሊኖሩብኝ ይችላሉ። አንዲት እርጉዝ ሚስት ምን ሊደረግላት ይገባል የሚለውን ማወቅ አለብህ ፍቅሬ። ሌሊቱን ሙሉ ሳስብ አደርኩ። የተለወጠ ነገር የለም። ውስጤ የሚለኝ ያው ነው። በፍጥነት ለሚስትህ ባል ፈልግ። አንተ ነፃነትህን ተቀዳጅ። ነፃ ሁን። ከ2 ዓመት በፊት ወደ ነበረብህ የብቸኝነት ህይወት ተመለስ። ብቻህን ሁን። ብቻህን ሁን። በቃ ውስጤ የሚለኝ ይሄንን ነው። እብድ ነኝ? በጭራሽ እብድ አይደለሁም። እብድ ነህ ካላችሁኝ ግን እስቅባችኋለሁ። ምክንያቱም እኔ እብድ አይደለሁማ። ለነገሩ እብድ ማለት እኮ ነገሮችን እኛ ማየት ባልቻልንበት መንገድ የሚመለከት፣ ዓለምን በራሱ የተለየ መነጽር የሚመለከት ነው። እንዲሁም አንድ አሪፍ አባባል ትዝ አለኝ። ዓለም ላይ ሰው እብድ ነው የሚል ራሱ ትልቅ እብድ ነው። አላበድኩም። መቼም በእብድ ለሚስቴ አልጨነቅም ነበር። ወይ ጥያት እጠፋለሁ፣ አለበለዚያ ከቤት አባርራታለሁ። ቢበዛ ሀብት መካፈል ነው። እኔ ውስጥ የሚሰማኝ ግን ሚስቴ ሳታውቅ ባላጋብቻት ደህንነቷን እርግጠኛ ከሆንኩ በኋላ መለየት ነው። መቼም አሁን ጤነኛ መሆኔ ይገባቸዋል። በእርግጠኝነት የምናገረው ሚስቴን አልጠለኋትም። ይልቅስ አዝንላታለሁ። ግን ነፃነቴን እፈልጋለሁ። ብቸኝነቴን እፈልጋለሁ። ለቤተሰቤ ራሱ ብቸኛ ነኝ። ከብቸኝነት ፍቅር ይዞኛል። I fall in love with my freedom, my loneliness። መስሪያ ቤት ከአንድ የድርጅታችን ከባድ ደንበኛ ጋር አውርቼ ስጨርስ አንድ እንግዳ እንደሚፈልገኝ ተነገረኝ። እንግዳውን አናገርኩት። ስራቱ የተቸገረ ሰው ነበር። ጣጣ ሳላበዛበት ስራ ሰጠሁት። ማድረግ ለምችለው ነገር ቀጠሮ መስጠትም ሆነ እምቢ ማለት አልወድም። አመሰግናለሁ ጌታዬ፣ በእውነት በ11ኛው ሰዓት ነው የደረሱልኝ። በጣም ትልቅ ችግር ውስጥ ነበርኩኝ። በፊት ምን ነበር የምትሰራው? ያልሰራሁት የለም። ጥበቃ፣ ሊስትሮነት፣ መጽሐፍ አዟሪነት፣ ወታደር፣ ቦክሰኛ፣ ዘበኝነት ሰርቻለሁ። እስከ ቅርቡም ዘበኛ ነበርኩ። ትላንት ግን ተባረርኩ። ከምን ስራ? ዘበኝነት። ለምን ተባረርክ? ጥንብዝ ብዬ ጠጥቼ። ገንዘብ ከየት መጣ? ምን ጌታዬ፣ ለመጠጥ ገንዘብ አይጠፋ። ገንዘብ የሚጠፋው መልካም ነገር ለማድረግ ስንፈልግ ነው። ለክፉ ገንዘብ አይጠፋህም። ይህን በኖርኩበት በ42 ዓመት የተገነዘብኩት ትልቅ ሀቅ ነው። ለማንኛውም እኔም እንዳንተው ጥንብዝ ባልልም እጠጣለሁ። ስለ ገንዘብ ያወራሁ ደግሞ ትልቅ እውነት ነው። ተያዥ ማምጣት ትችላለህ? አልችልም፣ ዘመድ አልባ ነኝ። ማንም የምታውቀው ሰው የለም? የለም ጌታዬ፣ ካመኑኝ ይቅጠሩኝ፣ ካላመኑኝ ከሚሴ መሳፈሪያ ይቸገሩልኝና ከአዲስ አበባው ልቅ ብዬ እጠፋለሁ። ከሚሴ ምን አለ? ጥሩ ዜና ሰምቻለሁ። የምን ጥሩ ዜና? ታሪኩ ረጅም ነው፣ ማሳጠር አትችልም? ወታደር ከመሆኔ በፊት የምወዳት ልጅ ነበረች። አባትየው ልጄን ለወታደር አልድርም አሉ። ሌላ ሰው በአባቷ ምርጫ ገባች። አንድ ልጅ ወለደች። አሁን ያገባት ባሏ አውቶቡስ ተገልብጦ ከሞቱ 46 ሰዎች መሃል አንደኛው እሱ ነው። ስለዚህ የምወዳትን ልጅ አጽናናታለሁ፣ አገባታለሁ። ቃል ኪዳን ነበረን። ባሏ ከሞተ ልታገባኝ የፍቅር አምላክ ተጋቡ ሲለን ይኸው ባሏ ሞተ። የምርህን ነው? ለምን ዋሻለሁ? ከነ ልጇ ልታገባት? ግጥም አድርጌ ነዋ፣ ከአንጀቴ ነው። በጣም ነው የምወዳት፣ እሷም ትወደኛለች።
አባቷ ለሀብት ሲሉ በመካከላችን ተደንቅረው ነበር። ለነገሩ አሁን ከሞቱ 1 ዓመት ስላለፋቸው ምንም አያመጡም። ታዲያ ይህን ዜና ሰምቼ ተደስቼ ነው ሰክሬ ገብቼ የተባረርኩት። ይገርማል። ምኑ ጌታዬ? እኔ ሚስቴን ለመፍታት እየጣርኩ ነው። አንተ ደግሞ ባሏ የሞተባትን ሴት እስከ ልጇ ልታገባት ነው። እንደው ጌታዬ መዳፈር እንዳይሆንብኝ እንጂ ምክር ልለግሶት። ግዴን ለማንቱ ታውንተውና ነፃ ሆነ አውራ። አመሰግናለሁ። ሚስትህን ለመፍታት ፈለጉ? ማለቴ ለምን ፈለክ? ሁሉንም ነገር ነገርኩት። አንድም ነገር ሳላስቀር ተረኩለት። የሰይጣንን ሁሉ ነገርኩት። ነግሬው ስጨርስ ለምን እንደሆነ ባላውቅም ሰውነቴን ቀለለኝ። አይምሮዬ ላይ የሆነ የመረጋጋት ነገር ተፈጠረ። በግርምት ሲያዳምጠኝ ቆይቶ ራሱን እየነቀነቀ ጌታዬ፣ ጋብቻን እግዚአብሔር እንኳን የባረከው ቅዱስ ተቋም ነው። አዳም ብቻውን እንዳይሆን ዘንድ አይደለም እንዴ ከጎኑ ሔዋንን ቸሮ አምላክ ያበጀለት? ጌታዬ፣ ሳላብል እውነቱን እናገራለሁ። ነገ ጠዋት ቤተክርስቲያን ሄደው ፈጣሪን ይቅርታ መጠየቅ አለበት። ፈጣሪችን የመሰለች አጋር ሰጥቶት እንዲህ ያለ ክፉ ነገር ያስባሉ? እውነቴን ነው። ጸበል ነገ ጠዋት ሄደው መጠመቅ አለበት። ተዳፈርከኝ አይበሉኝ እንጂ እኔ ራሴ ልወስዶትም እችላለሁ። እንደውም የኔና እርሶ መገናኘት የአንድዬ ቅንብር ነው። የኔ መጠጣትና ከሥራ መባረር በአጋጣሚ እርሶ ጋር መገናኘት አንድዬ ሆን ብሎ ያቀናበረው ነው። አንድዬ ሰው ሲመክር ራሱ መጥቶ መላእክት ልኮ አይደለም። ያልታሰበ ሰው በመላክ ነው። በቃ ነገ ጠዋት አብረን ጸበል እንሄዳለን። በዚያ ላይ አንድ ጥሩ አጭበርባሪ ያልሆኑ አባት አውቃለሁ። ከሳቸው ጋርም ይመካከራሉ። ብዙ ካሰብኩ በኋላ እሺ አልኩት። ሰውየው በድንገት ተነስቶ ጠረጴዛ ላይ የነበረውን የቀኝ እጄን አንስቶ ሳመው። አንድዬ እሺ በሎት፣ እንዳከበሩኝ አንድዬ ያክብሮት። ነገ ጠዋት የምንገናኝበትን ቦታና ሰዓት ተቀጣጠርን። ተሰናብቶኝ ሊወጣ ሲል ለሻይ ቡና በማለት ኬሱ ውስጥ 200 ብር ሸጎጥኩለት። ደነገጠ። አይዞህ፣ ነገ ስንገናኝ የመሳፈሪያና መንቀሳቀሻ ገንዘብ ከባንክ አውጥቼ እሰጥሃለሁ እና ዓላማህን ታሳካለህ። ምን መናገር እችላለሁ እግዚአብሔር ይስጥልኝ ከማለት ውጪ። እንግዳው የምስጋናው ውርጅብኝ አዘንቦልኝ ሄደ። ሳይታሰብ ሰዓቱ ነጎደ። እንደተለመደው 1-2 ልጎነጭ አሰብኩና ትቼው መጽሐፍት ቤት ሳይ ትዝ ብሎኝ መጽሐፍት ቤቱ ገብቼ ስለ እርግዝና የሚያወሩ 2 መጽሐፍቶችን ገዛው። መኪና ውስጥ የጣልኩትን ቀለበቴን መልሼ ሰካሁት። ቤቴ ቶሎ መግባት እንዳለብኝ ወስኜ ወደ ቤቴ መኪናዬን አሽከረከርኩ። ቤት ደረስኩ። የሳሎኑን በር ከፍቼ ገባሁ። ሚስቴ የለችም። ብትኖርማ እንደተለመደው በፈገግታ ተሞልታ አቀባበል ታደርግልኝ ነበር። እስከምትመጣ ልብሴን ለመቀየር መኝታ ቤት ሄድኩ። ደረስኩ። ገባሁ። ማይ ጉድነስ አልኩኝ። የማይሆን ማመን አቅቶኝ። ሚስቴ ኮርኒሱ ላይ ተሰቅላለች። ሞታለች። እዚህ ላይ እንሰናበት። ይሄ ታሪኬ ነው። በአሁን ሰዓት ያለሁት ሐረር ጀጎል ዋናው በር ፊት ለፊት ሴንትራል ካፍቴሪያ ጠገብ ካለችው ቦታ ላይ ነው። ምናልባት ሐረር ስትመጡ ረዘም ያለ ጸጉሩ እንደ ራስታዎች የተገማመደ የተቀዳደሩ ልብሶች የለበሰ ጠይም ወፍራምም ቀጭንም ያልሆነ ሰው ካያችሁ በእርግጠኝነት እኔ ነኝ። በተለይ ጫት ከጄ ላይ በጭራሽ አይጠፋም። ለማንኛውም ሚስት ያላችሁ ሚስታችሁን አክብሩ። የኔ ህይወት ይህን ይመስላል። በቃ ያበድኩት በዚህ የተነሳ ነው። ጨርሻለሁ። ሚስቴ ህሊና ዛሬም ከልቤ እወድሻለሁ፣ አፈቅርሻለሁ። ማስታወሻ፣ ይህ እውነተኛ ታሪክ ተጻፈ ሐረር ጥቅምት 12 2005 ዓ.ም ማታ